ወንድሞች ሐሳብ ስጡበት። ከማል ጀምር እና ለቀጥል ይቅርታ አንድ ነገር ብቻ ብዙ አልቆይም። በጣም ከታዘብኩት እናንተ ትምህርቱ ላይ ትሄዱበታላችሁ። በእርግጥ ዶክተር ስተቱ ሁልጊዜም ከስተት ጠርቶ አያውቅምና አንድ ነገር ብቻ ልናገር። ክርስቶስ የተናገረውን አይሁዳውያን እንደተናገሩ አድርጎ ተናግሯል። አባቶች በዚህ መንገድ ስምታ አባቶቻችሁ ከሰማይ የወረደ መናም በሉ ተብሎ ብሎ የተናገረው ጌታ ነው እንጂ ሰዎቹ አይደለም የተናገሩት። ዮሐንስ ወንጌልን ስትናገር ከሰማይ የወረድኩ የሕይወት እንጀራ እኔ ነኝ ብሎ እየተናገረ ሲሆን አባቶቻችሁ ከዛ መና በሉ፣ ሞቱ፣ ተራቡም እየተባለ ከተናገረ በኋላ እኔ ከምሰጠው የሚበላ ግን ለዘላለም አይራብም እያለ እየተናገረ ያለው ይህ ክርስቶስ ነው። በጣም የሚያሳዝነው ይሄ የክርስቶስ ንግግር ነው። የክርስቶስን ንግግር የአይሁዳውያን ንግግር አድርጎ ነበር ያቀረበው። ናቲ ሁለተኛ ዙር ስታሰማ እናንተ ምናልባት ኖቲስ ካደረጋችሁት ያ ሁሉ ህዝብ ግን ይሄንን እዛ ያለ ግን ኖቲስ አላደረገውም። ኢቭን የክርስቶስን ንግግር ለአይሁዳውያን ሰጥቶ ሲናገር አባቶቻችሁ ብለው እንዴት አይሁዳውያን ይናገራሉ? አይሁዳውያኑ እንዴት አባቶቻችሁ ብለው ይናገራሉ? ሲጀመር አባቶቻችሁ ካሉ ስለሌላ ወገን እያወሩ ነው ማለት ነው እነሱ። የመጀመሪያው ሰው ሌላኛው የኢየሱስ ክርስቶስን ስጋና ኢየሱስን የመለየት ነገር ተመልክቻለሁ። የኢየሱስ ስጋ ሌላ፣ ከዛ ደግሞ ኢየሱስ ሌላ። ሰው ለድህነት ወደ ቁርባን እየሄደ ነው፣ ወደ ኢየሱስ አይደለም። ወት ጌታ እኮ ነው ስጋዬን እያለ የተናገረ መጽሐፍ ቅዱስ ላይ ከቅዱስ ቁርባን ውጪ የኢየሱስ ክርስቶስ ስጋ ተብሎ የተነገረ አለ ወይ? የለም። ጌታ ስጋዬ ብሎ የተናገረው ያንን መስዋዕቱን ነው። ስለዚህ ሁለቱን ለይተው ያስኬዱበት መንገድ ምን ያህል ስህተት እንደሆነ አይቼበታል። ኢየሱስ ሌላ፣ ስጋው ሌላ። ይሄ ከባድ ምንፍቅና ነው እና እዚህ ላይ በደንብ እስኪ ተናገሩበት። እቺን ነገር ሳልናገር ዝም ማለት ነው መንገድ ላይ ስለሆንኩኝ ነው፣ ይቅርታ። በኋላ ደግሞ እቀጥላለሁ። ቃሌት ያሰማልን ልደት። እሺ ማን ይቀጥል? ናቲ ትችላለህ? ሁለተኛውን ቪዲዮ እንትን እያልኩት ነበርና አንድ ሰው ይቀጥልና እንትን ልበል ማሳየት ስላለብኝ ከዚህኛው ወደዛኛው እየላኩ ነው። አንዴ እሺ መኳንንት ያዕቆብ መኳንንት ቀጥል ከቻልክ። እሺ አቦይ እግዚአብሔር ይስጥልን። ልከፍት እንዴ? ትጠብቀኛለህ? እሺ አንዴ ዮሐድ ያለ ለዮሐድ ስጥና ኦኬ ልክፈት። እሺ ዮሐድ ትችላለህ? ከቻልክ ቅደም ከመኳንንት። ኔትወርክ እየተቆራረጠ እኮ አልሰማም። ቪዲዮን አልሰማክም? የናቲ በቃ እኔ ልቀጥል እስከዚያ መሰለኝ ይስሙ በኋላ ናቲ ድጋሚ ሲሰማ ትቀጥላለህ። ዮሐድ ይሰማ እንቀጥል አንተ። እሺ መጀመሪያ ያሳቀኝ ነገር ቢኖር ምንድነው የኢየሱስ ክርስቶስ ስጋ ከበላችሁ በኋላ ተርባችኋል ስንላቸው አዎ ይላሉ ነው ያለው። ሲጀመር የኢየሱስ ክርስቶስን ስጋ በልተን ተርበናል ያላል እንዴ? ቆይኛ ምን በለው ስጋ የኢየሱስ ክርስቶስ ስጋ እኮ ህይወትን የሚሰጥ ነው። ህይወት የትኛውን ስጋ ነው የሚያወራው? እኛ ስጋ የምንለው እኮ የቱን እንደሆነ ራሱ እኮ አላወቀም ሲጀመር እንጂ በጣም ነው ያሳቀኝ። ሁለተኛ ምንድነው ያንን አነሳና ምን አለመልሶ ደግሞ ስለዚህ ሊትራሊ አይፈታም ማለት ነው አለ። ሲጀመር ቃሉ የተነገረው ሊትራሊ ነው። ምክንያቱም አይሁዶች ምንድነው ያሉት? ወደው ይሄ ሰው ስጋውን ልንበላ ይሰጠን ዘንድ እንዴት ይቻላል ብለው ነው የጠየቁት። ይሄን ሲጠይቁት ግን ዮሐንስም ሲጽፍ ወይም ጌታም ደግሞ ያንን እንዲያላለ ሊትራሊ እንዲያልሆነ አልነገሩንም። ዮሐንስ እኮ እንዲህ ማለት ፈልጎ ነበር፣ እንደዚህ እያለ ነው የጻፈልን። ሌላ ቦታ ላይ ራሱ ስንሄድ እንግዲህ በር ምናምን ተብሎ ኢየሱስ ክርስቶስ ተነግሮለታል፣ በግ ተብሎለታል። እንዴት ራሱን በር ይላል በግ ይላል ብለው ሲጠይቁ አናይም አይሁዶች በነገራችን ላይ እኔ ከሚያገርመኝ ነገር የመረዳት ችግር አልነበረባቸውም፣ የመቀበል ችግር ነው እንጂ የነበረባቸው ማለት ነው። ከዚያ ቀጥሎ ጌታ ኢየሱስ ምን አለ? ስለዚህም እንዲህ አላቸው ነው የሚለው። እንዲህ አላቸው ካለ በኋላ ነገሩን በደንብ ያጠናዋል።
ስጋዬን ነበር ያለው። ከዚያ መልሶ ምን አለ? እውነት እውነት እላችኋለሁ የሰው ልጅ ስጋ ካልበላችሁ አለው። እንደውም ስጋዬ ነው ያለው መጀመሪያ ላይ። አሁን ግን የሰው ልጅ ስጋ አላቸው፣ ጨመረበት የሰው ልጅ ስጋ ብሎ እንደውም ከበድ ያደረገው ነገር ይሁን ማለት ነው። ከዚያም እንደዚህ እያደረገ ሊትራሊ እንደተናገረው ይናገራል ማለት ነው። ታች ላይ ይመጣል። ይሄ ስጋው ደግሞ ህይወትን የሚሰጥ መንፈስ እንደሆነ ይናገራል። በነገራችን ላይ መንፈስ መባል ለምሳሌ ክርስቲያኖች እኛ ራሱ ሮሜ 11 ስታነቡ መንፈስ ተብለና፣ ምክንያቱም መንፈስ የሚው ሊትራሊ የሆነ እንትን ማለት ሳይሆን ህይወትን የሚሰጥ መሆኑን ለማረጋገጥ ህይወትን የሚሰጠው መንፈስ ነው ይላል። ምክንያቱም መንፈስ ያልሆነ ነገር ህይወትን ስለማይሰጥ ማለት ነው። እንደዚያ ነው መታየት ያለበት። ቀጥሉ፣ በኋላ ቀጥላለሁ። ትንሽ ሀሳብ ሰጥቼ ወደዛው እንቀጥላለን ማለት ነው። እንግዲህ እንደሰማችሁት የመጀመሪያው ትልቁ ነገር ምንድነው? መጽሐፉን እንዴት አደረገው? ከ35 40 ከ40 45 እያለ መሀል ላይ ያሉትን አውዱን ኮንቴክስቱን ሳይጠብቅ የራሱን ፍላጎት ብቻ አስቀመጠ። ሁለተኛው ነገር ደግሞ ምንድነው? ለተመልካቾች ወይም ደግሞ ለኦዲየንሱ ሁለት አይነት ምርጫዎችን ሰጠ፣ ፌር ለመሆን ማለት ነው። ምን የሚል ምርጫ? ሊትራል ነው ወይስ ምሳሌያዊ ነው የሚል። ግን የትኛው እንደሆነ ራሱ ሊናገር አልቻለም። ኦኬ፣ ሊትራል ነው ያለው መናገር የሚፈልገው ሊትራል ነው ብሎ የሚናገረውን ተናገረ። ምሳሌያዊ ነው ብሎ መናገር የሚፈልገውን ተናገረና መወሰን የማይችላቸውን ለተመልካቾች ጥያቄ እየሰጠ አለፈ ማለት ነው። ይሄ እንደዚህ አይነት የመጽሐፍ ቅዱስ አፈታት እኔ እንጃ ወይ እኔ ባለኝ እውቀት አላቅ፣ እስካሁንም እኔ አልሰማውም። ከዚህ በኋላ የምሰማም አይመስለኝም። ካለ እንግዲህ ትነግሩኝ ይሆናል፣ ልሳሳት ስለምችል ማለት ነው። ግን እውነት እንደተባለው ነው ወይ? ጌታ በመጨረሻው ቀን ማስነሳቱ ምሳሌያዊ ነው አይደለም። ጌታ በመጨረሻው ቀን ማስነሳቱ ምሳሌያዊ ሊሆንም አይችልም። ሲቀጥል ደግሞ ክፍሉ ምሳሌያዊ ያልሆነውን ወይም ደግሞ ሊትራሊ እንደዚህ የሚነበበውን ክፍል አንተ ምሳሌያዊ ነው ሊትራል ነው ብለህ ለመፍታት ምን አይነት ኦቶሪቲ ነው ያለ? እንደው በመጀመሪያ አንተ ደስ እንዳለ ማለት ነው። በቃ እኔ ለዓለም ሁሉ የምሰጠው እንጀራ ስጋዬ ነው አለ። በቃ አሜን ብሎ ይህንን አይ ምሳሌ ነው እያለ ኢቭን ማስነሳቱን ከሙታን እንኳን ማስነሳቱን ትንሣኤ ሙታንን እንኳን ይሄ ሰው ምሳሌያዊ አድርጎ ነው የሚወስደው ማለት ነው። ግን እንዴት ምሳሌያዊ እንደሆነ ሊናገር አልቻለም። የመጀመሪያው ቪዲዮውን ስሰራው አቡዬ በጣም እስካሁን ቪዲዮ ሰርቻለሁ ማለት ትንሽም ብትሆን ይሄኛው ቪዲዮ ስሰራ በጣም ውስጤ በጣም ጨሶ የሰራሁት ነገር አንደኛው ነገር ምንድነው? ቪዲዮ ሲጀምር የመጀመሪያው ያለው ነገር ስለ ግል ሆዱ ሰው ልጅ እንዴት እስቲ ስሙ 35 ቁጥር ነው ያወራሉት። የህይወት እንጀራ እኔ ነኝ፣ ወደ እኔ የሚመጣ ከቶ አይራብም ስላለ የጌታ እራት ከወሰዳችሁ በኋላ ልቧችሁ ያውቃል። ብሮ ጌታን ያልተቀበሉ ሰዎች እኮ በጊዜው ይሄ ነገር ነው ያሳሰባቸው። ይሄ ነገር እነሱ የፈለጉት እኮ ምንድን ነበረ? ልብ ብላችሁ 35 ነው ያለው። ልብ ብላችሁ 35 ኢየሱስ እንዲህ አላቸው፣ እሺ የህይወት እንጀራ የህይወት እንጀራ እኔ ነኝ፣ ወደ እኔ የሚመጣ ከቶ አይራብም፣ በእኔ የሚያምን ሁልጊዜ ከቶ አይጠማም አላቸው። ኦኬ፣ ከፍ ብለን እናልበው። ምን ብሎ ነው የጀመረው? እውነት እላችኋለሁ እውነተኛ እንጀራ ከሰማይ የሚሰጣችሁ አባቴ ነው እንጂ ከሰማይ እንጀራ የሰጣችሁ ሙሴ አይደለም አለ። ኦኬ፣ በብሉይ ኪዳን ተብሎ የተነጻጸረው እዚህ ክፍል ላይ ሞት የሚያመጣውን እንጀራ አይደለም፣ ወይም ደግሞ ዛሬ በልተን ነገ የሚያሻንን እንጀራ አይደለም። ብራዘር ከምግብ ውጡ እስቲ፣ እንደው ቢያንስ እንኳን ቃሉ ላይ ውጡ፣ አትጹሙ ምናምን ኦኬ፣ ግን ከምግብ ውጡ እስቲ አስተሳሰባችንም ማለት ነው። ልክ እዚህ ክፍል ላይ ያሉት ጌታን ያልተቀበሉት፣ በነገራችን ላይ ጌታን ስንቀበል ከነ ትምህርቱ ከነ መረዳቱ ነው። ኦኬ፣ እንዲሁ ዝም ብሎ ብቻ ኢየሱስ ስላለን አይደለም። ልክ እሱን ያልተቀበሉት ትተውት የሄዱ ድግስ ፈላጊዎች ናቸው። በነገራችን ላይ ምን አይነት ሳምራዊቷን ሴት ታስታውሳታላችሁ አይደለ? ውሃ ብሎ ሲያወራት እንዴት እንደተረዳችሁ። ኦኬ፣ ሰው ልክ ስለ እውነተኛ መብልና ስለ እውነተኛ መጠጥ ሲያወራቸው እንደው እሱን በልተን እንደው ዘላለም ስራም ትተን እንደው ሳንበላ ብለው ነው ውስጣቸው ያሰቡ። እንደው ምን አይነት ድግስ ነው ይሄ? ኦኬ፣ ስለሚበሉ ነው የሚከተሉት። ይሄ ምድራዊ ምግብ ወይም ደግሞ ዛሬ በልተን ማታ የሚያሻን ነገ የሚያሻን ወይ ደግሞ ወደ ሞት የሚወስድ ምግብ ወደ እርጅና የሚወስድ ምግቡን አይደለም እያወራ ያለው። ዳኒም ስትፈታ መጽሐፉ ልክ ጌታ እንደተቀበለ ሰው ከሆንክ ምንድነው ልክ ጌታ እንደተናገረው ነው። እነሱ እንዳጉረመረሙት አይደለም። ክፍሉ እንደዛ አይናገርም። ኦኬ፣ ኢየሱስም እንዲህ አላቸው፣ የህይወት እንጀራ እኔ ነኝ፣ ወደ እኔ የሚመጣ ከቶ አይራብም፣ በእኔ የሚያምን ሁሉ ጊዜ ከቶ አይጠማም። ነገር ግን አይታችሁኝ እንዳላመናችሁ
አልኋችሁ አብ የሚሰጠኝ ሁሉ ወደ እኔ ይመጣል፣ ወደ እኔም የሚመጣውን ከቶ ወደ ውጭ አላወጣውም እያለ ይቀጥላል ማለት ነው። ስለዚህ ስለ ምድራዊ ምግብ ከቶ አላወራም። ስለ ምድራዊ ምግብ ከቶ አላወራም። እነሱ ግን ሲጠብቁት የነበረው ነገር እውነት ነው። ምንድነው ምድራዊ ምግብ? ሰላም ለሁላችሁን፣ ሰላም ብያለሁ ሁላችሁንም። ምንድነው ላይቭም እየጠፋ ነው። ባክን እዛ ምንድነው ሪሰርች ፔፐር ምናምን ነገር ማስገባው ትንሽ እንትን አለኝ፣ ቢዚ ያደረገኝ ብዙ ጊዜ ሳልሰራ ቆይቼ አስገባ ወፍ አላስገባውም። ዛሬ ራሱ አላስገባም። ቀጥል፣ ሀሳቡ ላይ ቀጥል ነው። በኋላ ተደውል እናወራለን። አንተ አልግጥሽ እንግዲህ አሁን ወንድማችን የሰጠው ላይ አይደለም መቼሳ ምንድነው እሱ ላይ ምንም የሚነገር ነገርም ያለ አይመስለኝም። ምን አለ ምንም የሚባል ነገር ያለ አይመስለኝም። ግን አይራብም ስለሚል እናንተ ከጌታ ስጋና ደም ከተሳተፋችሁ በኋላ ትራባላችሁ። ስለዛ ምሳሌያዊ ነው፣ ወይም ደግሞ እንግዲህ ሊትራል አይደለም ያለው ላይ ረሃብ ስለሚመጣ ካለው ጋር ተያይዞ ጌታችን ኢየሱስ ያንን የተናገረው ለምንድን ነው? ዮሐንስ ወንጌል ምዕራፍ 6 ከላይ ጀምራችሁ ስታነቡት ዋናው ታሪኩ ምንድን ነው? ጌታችን ምግብን አበርክቶ አበላቸው ነው አበላቸው እና በታንኳ ተሳፍሮ ደግሞ ይሄ ተሻገረ። ህዝቡም ተከተሉት። ምግብ የበላ ህዝብ ነው። ይሄ ይዘው ምንም ያላወጣንበትን ምግብ አብልቶናል ነው እና ሊያነግሱትም ወደው ነበር ባይዘ ይህንን አይተው እና ተከተሉት እና ጌታችን ኢየሱስ ይህንን ስለሚያውቅ በቃ ምግብን ስላበረከትኩላችሁ ነው የተከተላችሁኝ ብሎ ተናገራቸው ራሱ በግልጽ። ኦኬ ስለዛ ምንድን ነው ለሚጠፋ መብል አትስሩ እያለ ይናገራል። ኦኬ እና አንድ የጠየቁት ጥያቄ አለ እዛ ጋር ምን ብሎ ይጠይቁታል? አይተን እናምን ዘንድ ምን ምልክትን ታደርጋለህ? ይበሉ ዘንድ መናን ከሰማይ ወረደላቸው ተብሎ ተጽፏልና ይሉታል። ኦኬ ይሄው ለአባቶቻችን መና ወርዶላቸዋል። ስለዛ ይሄው እናምናለን። አንተን ግን አይተን እንድናምን ምንድን ነው የምታደርገው? እስቲ የሆነ ታምር አድርግ። ይሄው አውርዷል ተብሏል። ያኔ ያወረደው ሙሴ አይደለም አባቴን ያወረደው። አሁን ደግሞ ከሰማይ የወረደው የህይወት እንጀራ እኔ ነኝ ነው በቃ ሀሳቡ። አየህ ያኔ እነ ሙሴ ወረደላቸው፣ በልተው ጠግበዋል። ግን መልሶ ግን ይርባቸዋል። ለምን? የበሉት ምግብ ስጋዊ ነው፣ ሆዳቸውን ለመሙላት ብሎ ነው የሚበሉት። ራሱ የሚበላው ይሄ መናው የወረደው መና ስጋዊ ምግብ ነው። ስለዛ የሚበላው ሆድን ለመሙላት ነው። ኦኬ ስጋን ለማደለም ሆድን ለመሙላት ያህል ነው። ከዛ በኋላ ልክ ከትንሽ ጊዜያት በኋላ ደግሞ እዛው የሚርብህም ራሱን ስጋህን ይሆናል። አሁን ኢየሱስ ግን ሲመጣ ሆድህን የሚሞላ ሆኖ አይደለም የሚመጣው። ምግብ ነው በቃ ጌታችን ኢየሱስ የህይወት ምግብ የህይወት እንጀራ ነው። ግን ሆድህን የሚሞላ ሆኖ ሳይሆን በመንፈስ የሚያሳድግ ሆኖ ነው የሚመጣው። ኦኬ ስለዛ አሁን ክርስቶስ ኢየሱስ መብል ነው፣ እውነተኛ መብል ነው። ምን አይነት መብል? መንፈሳዊ መብል፣ መንፈሳዊ እንጂ ስጋዊ አይደለም። ስጋዊ ነሴንስ እንደው የሆነ እየበላው ሆድህን ለመሙላት ብለህ የምትበላ አይነት መብል ማለት ነው። እንደዛ አይደለም። ስለዛ ረሃቡም የሚመጣው አይራብም ሲልም ከመንፈሳዊ አንጻር እንጂ ስጋዊ እንዳልሆነ ልብ ይለዋል ነው። እና ረሃብን ግዴታ ከስጋ ጋር ብቻ አናስተያየውም። ልክ እንዴት መሰላችሁ? ጌታችን ኢየሱስ ከዚሁ ዮሐንስ ወንጌል ምዕራፍ 3 ላይ ከኒቆዲሞስ ጋር ሲነጋገር እንዲህ ብሎ ተናገረው። እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም አለው። እና ኒቆዲሞስም ኤኖስ መለሰ እና ለኒቆዲሞስ ሲያብራራለት በምን መልኩ አብራራለት ዳግም ልደትን? ሰው ከውሃ እና ከመንፈስ ካልተወለደ በቀር አለ። እና አሁን ሰው ዳግመኛ ካልተወለደ በስተቀር ቦርን አጌን ካላደረገ በስተቀር ሲባል በችስ ዳግመኛ መወለድ የሚለው ሊትራል ሊሆን አይችልም ልንል እንችላለን። እንደዛ አይደለም። በቃ ሊትራል ነው። ዳግም መወለድ ሊትራል ነው። ዳግም መወለድ አለ በክርስትና። ግን ውልደት ልክ ኒቆዲሞስ እንደሚያውቀው ከማህፀን መውጣት ነው አይደለ? በሰው ሰውኛ የምናውቀው እሱ ነው። ጌታችን ኢየሱስ ዳግም ልደት ሲል ግን ሊትራሊ ስለ ዳግም ልደት እያወራን፣ ግን ይሄ መንፈሳዊ ነው። አያችሁ እዛ ጋር ረሃቡ መንፈሳዊ፣ ወንድማችን ስጋዊ ላይ ብቻ ትኩረት አደረገ። ኢየሱስ ግን ሲናገር የነበረው ከሰማይ የወረደ የህይወት እንጀራ ኢየሱስ መንፈሳዊ ምግብ ነው፣ መንፈሳዊ መብል ነው እንጂ ስጋዊ ኖርማል ሆድን የሚሞላ አይደለም። እና ይህ መንፈሳዊ መብል ስለሆነ የምንቀበለውም ራሱ በመንፈስ ታግዘን በእምነት ሆነን ነው። እምነት ያስፈልጋል፣ የመንፈስ እገዛ ያስፈልጋል። ለዛ ነው ከዚህ ዝቅ ብሎ እኮ እኔ ነገርኳችሁ መንፈስ ነው ህይወትም ነው ብሎ ይናገራል። መንፈስ ነው ህይወትም ነው የተነገረው መንፈሳዊ ነው። ስለዛ እናንተም ልታውቁት ልትረዱት የሚገባው በመንፈሳዊ መነጽር ነው እንጂ በስጋዊ አይደለም ነው። እና ሊትራል ነው መራቡም ሊትራል ነው። እሱም መንፈሳዊ መራብ ነው። እና ንጽጽሩ እንደዛ ነው።
የብሉይ ኪዳንና የአዲስ ኪዳን ንጽጽር እዛ ጋር እስራኤል ምንድነው ስጋውያን ናቸው። አሁን ደግሞ ይሄኛው የአዲስ ኪዳኑ ደግሞ ክርስቲያኖች እስራኤላውያን ሆነን ግን መንፈሳውያን እስራኤላውያን ነን። እሺ እስራኤል ዘነፍስና እስራኤል ዘስጋ እንደምንለው ማለት ነው። እስራኤል ዘስጋ የብሉይ ኪዳኑ ህዝብ ነው። እስራኤል ዘነፍስ ደግሞ እኛ ነን እና ነፍስ ትራባለች። የምትራበው እግዚአብሔርን ነው። ኦኬ ነፍስ እግዚአብሔርን ትራበዋለች። ስጋ ደግሞ ኖርማል እንጀራን ብቻ ይራባል። እና አሁን ኢየሱስ ምንድነው መንፈሳዊ ምግብ የነፍስ መብል ሆኖ መጥቷል ነው እና እሱን ልናውቀው ልንረዳ ይገባል። ከዛ ውጪ እሱን ምሳሌ ነው ይህም አይነት ነገር ብሎ አለፈ። ምንድነው አንዴ የገባበት ስህተት ስላለ ያው እንግዲህ ዝም ብሎ በዛው በቃ እንትን ይላሉ። ከባድ ነው። አንዳንዴ የእግዚአብሔርን ቃልን ስንነጋገር ስንማማር በጣም በትህትና ራስን ዝቅ አድርጎ ካልሆነ አሁን ቅድም አቡ ደፋር ነው ምናምን ነገር ሲል ነበር አይደል? እና የእግዚአብሔር ቃል ላይ መሆኑ እንጂ ችግሩ እሱ በዚህ በጣም አደገኛ ነው። በጣም አደገኛ ምክንያቱም ያዕቆብ ለዛ ነው በዚህ ሁላችሁ ማስተማሪያ አትሁኑ ይላል እኮ እና የታዘብኩትን ነገር ለመናገር ነው። መቀጠል እንችላለን። እሺ ቃል ያሰማልን ያብዘር። ስፒሮስ እንኳን ደህና መጣ ብለናል። የጠፋ ሰው በሰላም ነው የጠፋው? እንዴት ነው? ሰላም ብያለሁ። ኧረ ከታች እየሆነ እየተከታተልኩኝ እንጂ አልጠፋሁም። ብዙም እየታየ አይደለም። ስፒሮስ ገነት አትገባም ካልኩት በኋላ ጠፍቶብናል። ኧረ እኔ ከነጨራሹ አልሰማሁም። አንተ እንትን ጋዲሳ እንዲህ ያለ ጋዲሳ እንደዚህ ያለ ሲለኝ ኦኬ ገነት አልገባውም። በቃ ገነት ለመግባት ትንሽ ጸሎት ጾም ላይ ትንሽ ልበል አልኩኝና በነገራችን ላይ የእኔ ጥያቄ ምንድነው ኢየሱስ ክርስቶስ በኦርቶዶክስ ብቻ ነው እንደሚሸፈነው? ስጋና ደሙን እንግዲህ መካነ ኢየሱስም ያምናል አይደል? እኛ ኦርቶዶክሶች ኢየሱስን ነው መሸፈን ከቻሉማ እንዴ ይገርማል። መካነ ኢየሱስ እስታ እየገለጠው ነው። እኛ ስንሸፍነው እነሱ እየገለጡ ነው። ከኔ በፊት ናታን ከኔ ጋር ሲወያዩ ነበር። ከእኔ ከወጣው በኋላ ነው የሆነውና እኔ እየተወያየው ከቀዳችሁት የሆነ ጥያቄ ጠይቆ ነበረ። ምን አለ? ኢየሱስ ክርስቶስ ይሄንን የሰጠው ሳይሰቀለው፣ ስለዚህ ስጋና ደሙ ሊሆን አይችልም ሲል ነበረ ኤርሚያስ። የሚገርመው ነገር ለመታሰቢያ አድርጉት ያለው ታዲያ ምኑን ነው? ገና አልተሰቀለ። ምኑን ነው የሚያስቡት? ስጋና ደሙ ሲወስዱ ምኑን ነው የሚያስቡት? ይሄንን ለመታሰቢያ አድርጉት ሲል አልተሰቀለ፣ ገና ደሙን አላፈሰሰ። ምንድን ነው የሚያስቡት? እና በጣም ነው የሚገርመው። ሌላው ቀጥታ ሳይሆን ምሳሌ ነው ካለ መጽሐፍ ቅዱስ ላይ አንድ ቦታ ብሉይ ኪዳን ላይም አዲስ ኪዳን ላይም ስጋ መብላት እምነት ሆኖ አያውቅም፣ ሌላ ነገር አያውቅም። እንዳውም በጣም የሚገርመው ጥቅሱን የምናያለን፣ ስጋ መብላት ጥላቻ ነው። እንግዲህ በሱ በዳንኤል ኢየሱስ ክርስቶስ የሚጠላው ነው የሚድነው እያለን ነው። በክርስቶስ የሚያምን ሳይሆን ኢየሱስ ክርስቶስ የሚጠላው ነው። ኢየሱስ ክርስቶስን የሚያምንሳ አይድንም እያለን ነው። ጥቅሶቹን በኋላ እናያለን። ብዙ እንዳልይዛችሁ ቀጥሉ። እሺ ቃሊት ያሰማልን። ስፒር ፍቅረ ቀጥልና ከፍቅረ ቀጥሎ ጋዲ ትቀጥላለህ። እሺ እግዚአብሔር ይስጥልኝ። መጽሐፍ ቅዱስ ሲናገር በዮሐንስ ወንጌል ምዕራፍ 6 ቁጥር 48 ላይ የሕይወት እንጀራ እኔ ነኝ ይላል። ይህ ሕይወት እንጀራ ምን የሚያሰጥ ነው የሚለውን ዮሐንስ ወንጌል ምዕራፍ 6 ቁጥር 33 ከፍ ብላችሁ ስትመለከቱት የእግዚአብሔር እንጀራ ከሰማይ የሚወርድ ለዓለም ሕይወት የሚሰጥ ነው ይላል። ይህ እንጀራ ሕይወትን የሚሰጥ እንጀራ እንደሆነ ይናገራል። ይህንን እንጀራ አለመብላት፣ ይህን ወይም ስጋ ወደሙን አለመቀበል ምንድን ነው የሚያሳጣን የሚለውን ቁጥር 56 ላይ ሄዳችሁ ስትመለከቱ ስጋዬን የሚበላ ደሜን የሚጠጣ በእኔ ይኖራል፣ እኔም በእርሱ እኖራለሁ አለ። ስጋውን ስንበላ ደሙን ስንጠጣ እርሱ በእኛ እኛም በእርሱ እንኖራለን አለ። ያለ እርሱ መኖር ይቻላል ወይ?
ስጋውን ደሙን ሳንበላ ፍሬ ማፍራትስ እንችላለን ወይ የሚለውን ዮሐንስ ወንጌል ምዕራፍ 15 ቁጥር 4 እስከ 7 ብትመለከቱት በእኔ ኑሩ ዮሐንስ ሲነግረን ምን ብሏል? ስጋዬን የሚበላ ደሜን የሚጠጣ በእኔ ይኖራል። ክርስቶስ ነው ያለው። ስጋዬን የሚበላ ደሜን የሚጠጣ በእኔ ይኖራል፣ እኔም በእርሱ እኖራለሁ አለ። ምዕራፍ 15 ቁጥር 4 ላይ እዛው ዮሐንስ ላይ ምን ይላል? በእኔ ኑሩ እኔም በእናንተ። ቅርንጫፍ በወይኑ ግንድ ባይኖር ከራሱ ፍሬ ሊያፈራ እንደማይቻለው እንዲሁ እናንተ ደግሞ በእኔ ባትኖሩ ፍሬ ልታፈሩ አትችሉም ይላል። እኔ የወይን ግንድ ነኝ፣ እናንተ ቅርንጫፎች ናችሁ። ያለ እኔ ምንም ልታደርጉ አትችሉምና በእኔ የሚኖር እኔም በእርሱ እርሱም ብዙ ፍሬ ያፈራል። በእኔ የማይኖር ቢሆን እንደ ቅርንጫፍ ወደ ውጭ ይጣላል፣ ይደርቅማል። እነርሱም ሰብስበው ወደ እሳት ይጥሏቸዋል፣ ያቃጥሉማቸዋል እያለ ይናገራል። ስለዚህ ስጋውን ስንቀበል፣ ስጋውን ስንበላ፣ ደሙን ስንጠጣ ክርስቶስ በእኛ ይኖራል፣ እኛም ደግሞ በእርሱ እንኖራለን። አሁን ክርስቶስ በእኛ መኖሩ ነው ክርስቶስን የጋረደው። ስጋውን ስንበላ፣ ደሙን ስንጠጣ ክርስቶስ በእኛ ይኖራል፣ እኛም በእርሱ እንኖራለን። በጥምቀትም በስጋና ደሙም ኢየሱስ ክርስቶስ የእነሱ ክርስቶስ ግን በትንሽ ነገር ነው እንደሚሸፈነው። እስካሁን በሁሉም ነገር በቃ አንድ ነገር ስንል ኢየሱስ ክርስቶስ ተሸፈነ፣ አንድ ነገር ስንል በሁሉ ነገር ነው የሚሸፈነው። ምን አይነት ክርስቶስ ነው የሚያምኑት? እስቲ እዚህ ላይ አንዳንድ ነገር በሉና ቀጥሉ። ይቅርታ። የእነሱ ኢየሱስ ምን አይነት ነው? በሁሉም ነገር ነው እንደሚሸፈነው። ደስ ይላል። ምን አልክ ናቲ? የስፒሮስ አባባል አስቀኝ ነው። ስፒሮ እኮ አባባል የሚችል የለ። አንድ ያደረቀባብ ትንሽ ቆይተው ስቅለቱን ማመን ሸፈነው ሊሉን ነው እኮ። ያቡ አቡ ምን አለ መሰለህ፣ አንዴ ስፒሮስ እኔ ቤት የከፈትኩ ጊዜ እና እነ ከናንም ገብቶ በቃ መጽሐፉን አይ ይሄ ልክ አይደለም ሲል በቃ ወይ ሙሉ መጽሐፉን አንቀበልም በሉ። ሙሉ መጽሐፍ ግን ያንቀበል ምዕራፍ እኮ ነው። በዚህ አባባላቸው እኮ ሐሙስ አርብን ሸፍኖታል እንደማለት እኮ። የሚገርመው ነገር ዶክተር ኑ እስከ ሁለተኛ ክፍለ ዘመን የትኛውም አባት ስለዚህ ትምህርት አላስተማረም ኑ እያለ የሚጠራን ሰውዬ ነው ዶክተሩ። ስጋና ደሙ ከመጀመሪያ ከጀስቲን ማርቲን ከመጀመሪያ ከነ ኢግናቲዮስ ስለ ስጋና ደሙ ያምናሉ፣ እውነተኛ ስጋና ደሙ እንደሆነ። አሁንሳ አይ እነሱ ተሳስተዋል። እኔ የሚገርመኝ ነገር ቅዱስ ኢግናቲዮስ ኢየሱስ ክርስቶስን መስክሮ በአንበሳ የተበላውን፣ ቅዱስ ፖሊካርፕ በእሳት የተቃጠለውን እነሱን ነው ማምነው ወይም ዶክተር እከሌ ከ2000 ዓመት በኋላ የመጣው? ጥሩ ጥያቄ መስክሮ ወይም የሚያጠፋ እምነት መስርተው ነው እነዚህ ሰዎች ራሳቸውን እንትን ያሉት? ለራሳቸው የማይጠቅም እምነት እንትን ብለው ነው በአንበሳ ኢየሱስ ክርስቶስን መስክረው በአንበሳ የተበሉት፣ የተቃጠሉት፣ የታረዱት? እና ራሳችሁን ጠይቁ ፕሮቴስታንቶች፣ ራሳችሁን ጠይቁ። ኤርሚያስና ዶክተር ዳኒን ነው ማመን ያለብን ወይም ራሳቸውን ለኢየሱስ ክርስቶስ መስክረው ጣዖት አናመልክም ብለው መስዋዕት የሆኑትን አባቶች? እና ራሳቸውን እንዲጠይቁ ነው። ይህንን ለማለት ነው። አመሰግናለሁ። እናመሰግናለን። ጋዲ ተመልሳል። ጠፋብን እኮ ድንገት። ቅድም እኮ ኔትወርክ መሀል ላይ ስታክ አድርጎ ነው መሰለኝ። እና ስፒር አለ አለው አንድ ጊዜ ትዝ ይልሃል ዳኒ ቤት እኔ ከሱ ጋር ከቅዱስ ቁርባን ጋር በተገናኘ የተወያየው የጌታ ስጋና ደም እንደሆነ እኛ ፕሮቴስታንቶች እናምናለን ብሎ ሲያወራ ትዝ ይልሃል። ትክክል አስታውሳለሁ። ቪዲዮም ሳይኖረኝ አይቀርም። ዛሬ ራሱ እኮ አግዛቸው ነው ማን ነበረ? አዎ እያለኝ ቃሉ እንደዛ ነው የሚለው፣ እኛም እንደዚህ ነው።
እንደው ምሳሌ ነው አንዳንዶቹ ስለ አይሉም ሲለኝ ነበረ መጀመሪያ ላይ ቪዲዮን ካላችሁ በኋላ ኤርሚያስ ቆጣ ሲል ሁለታችሁንም አልቀበልም ሲል ተገለበጠ። ስፒሮስንም አንተንም አልቀበልም አንተም አልቀበልም ብሎ የራሱን ሲናገር መጀመሪያ ያለውን ገልብጦ ሌላ ነገር ማለት ጀመረ። አግዛችሁ ቪዲዮ ቀርጸዋል እንትን ብለዋል። የሚገርም ነገር ስፒ እኔ ልክ ስገባ ያያችሁት ልክ እኔ ስገባ እዛ ላይ ነበሩ። አንተ ያለ ግን ያለው ሰው በውስጥ ይላክልን መጀመሪያ እንዴት እንዳወራ ይሄ አግዛችሁ ያልከው ምናምን እሱ ነው ሸፍናለች ምናምን እኮ መጀመሪያ ሌላ ሲል ነበር እኮ ከኔ ጋር ኤርሚያስ ቆጣ ሲለው እንግዲህ እሱን ለማስደሰት ብቻ ቀጥሉ። እሺ ይኸው ለታብታብ ወደ ላይ። እሺ ጋዲ ቀጥል። እሺ ታብታብ ያደረጋችሁ እና ደግሞ ኮፒ ሊንክ ቀጥል ጋዲ። ሁሌ እንደምንለው ምንድነው የሚባለው የአየር ጸባይ ነው የሚባለው ዌዘር ያው ይቀየር የለ ከክረምት ወደ በጋ ምናምን ይቀየራልና ፕሮቴስታንቶችም ትምህርታቸው እንደዛ ነው። ነገር ግን ያው ብራንች ናቸው። ብራንች ስለሆኑ እውነተኛ የጌታ ቤተክርስቲያን ስላልሆኑ ምን ያደርጋሉ? ህብረት ይፈጥሩና አታክ የሚያደርጉት ማንን ነው? የጌታን ቤተክርስቲያን ነው አታክ የሚያደርጉት። እና እስቲ እንደው እንደ ቻሌንጅም ነገር ወሰዱትና እስቲ መካነ ኢየሱሶችን እስቲ እየገባችሁ ለመጨማመቅ ሞክሩ። ልክ አይደለም ይሄ ትምህርታችሁ ተባባሉ እስቲ እንዴ። እና አሁን ያስቀኛል ነው ጸጋ ብቻ በሚለው ትምህርት አሁን እንደው ሚስጥራትን የሚቀበሉ ፕሮቴስታንቶችና ሌሎቹ አንድ ናቸው። አቡዬ ጸጋ ሲባልም እኮ ባይዘው ያው መካነ ኢየሱስ ጸጋ ብላ ዲፋይን የምታደርገው ሚስጥራትን ነው። እና ዳንያውን ትንሽ ሞቅ እንዳይለና አሁን የቤት ርዕስ ደግሞ እና አቡ ቤት ተነሳው የሚል ደግሞ ርዕስ ይዘህ ላይቭ እንዳገባ እባክህ ወንድማዊ ምክሬን ተቀበል። ባለፈው አቡዬ እንደዚህ አይነት ሙድ ስላለው ነው ልክ የሆነ ቦታ የተነሳ ሲመስለው ኦኬ ቶፒክ አድርጎ ይገባልና ዳንዬ ምንም አንታውን በዚህ ደረጃ ቦታ ከልቤ ነው የምነግርህ ዳንዬ እየሰማኝ ከሆነ ቦታ የሚሰጥ አይነት ሰው አይደለም፣ ንቀት አይደለም። በጣም ብዙ ጊዜ የተለያየ መንፍቅና ስለምታስተምር ሐሳብ ቋሚ ሐሳብ ስለሌለ ሁሌ ሐሳብ ስለምቀያየር ቦታ የሚሰጥ አይነት ሰው አይደለም። ከዛ ባለፈ ደግሞ አንብብ እባክህ ቁንጽል የሆነ ነገር ይዘህ መተህ እንዲሁ ዝም ብለህ እንትን አትበል። ከዛ ባለፈ ቤተክርስቲያን ላይ ለመቃወም ብቻ አይሁን ሩጫ አይሁንና የመጨረሻ መልእክቴ እንደው ዶክተርም ነኝ ትላለህና በምን ሰዓት ነው የምታከማቸው ታካሚዎችን? እኔ ቀኑ ሙሉ ላይቭ ነው ማይክና በምን ሰዓት ነው የምታከማቸውስ? እና ይሄ ጥያቄ ቢመልስልን መልካም ነው። ቴንኪው አቡዬ። ጥሩ ርዕስ ሰጠው እንደው ላይቭ ቢከፍትበት ያሳያል። እንደውም እያከመ ያኒ ከባድ ሰው በቪዲዮ ያሳያል ከፈለክ። ለማንኛውም አሁን ትልቁ የተቸገርነው ነገር ባይዘው እሱ ነው። አሁን ጋዲ እንዳለው እባካችሁ ቢያንስ አንዴ ቁሙልን እስኪ በደንብ እንድንነጋገር አንድ ቦታ አርገቱ እስኪ። የምትረግጡበትም ቸገረን እኮ በጣም ቸገረን። ፕሮቴስታንት በጣም ብዙ ልጆች እዚህ ላይ ያሉ የጥቂቶቹ ነው ቋሚ ሐሳባቸውን የምናውቀው ማለት በዚህ ጉዳይ ላይ እንዲህ አይነት ቋሚ ሐሳብ ነው ያለው የምንላቸው በጣም ጥቂት ልጆች ነው ያሉት። በቃ ለምሳሌ አማንን በቃ የካልቪኒዝም አቋም ነው ያለው ብለን ለምሳሌ እንናገራለን። አብዛኞቹ ልጆች ግን በቃ በሆነ ጉዳይ ላይ ምን አይነት አቋም እንዳላቸው ራሱ እኛ በጣም ምንም አናቅም። ትላንት የተናገሩትን ዛሬ ሊቀይሩ ይችላሉ። እዚሁ ላይቭ ላይ ምናምን በቃ ላይቭ ላይ እንደመጣላቸው ነው የሚቀይሩት። ዛሬ ላይቭ ላይ የተናገሩትን ነገ ላይቭ ላይ ላይደግሙት ይችላል። የሆነ ሌላ ጉዳይ ሊያወሩ ይችላሉና እባካችሁ እስኪ እኛም አታክብዱብን። 10 ቦታ አትርገጡ። አንድ ጊዜ ቆም በሉና እንነጋገር። ቃላት ላይ ነበር ሲከራከር የነበረው መለወጥ እውነተኛ ነው ግን አማናዊ አይደለም እያለ ሲከራከር ነበረ ካስታወሳችሁና እንደዚህ አሁን ዛሬ ደግሞ ሌላ ሲል ነበር። ያ እንዳለው ነው አቡ እንደተናገረ ኦኬ ቀጥል ፍቅር እዚህ ላይ እውነተኛ ስጋ ነው ግን መለወጥ የለም ይላል። እውነተኛ ስጋ የሆነው እንዴት ነው? እውነተኛ ስጋ እንዲሁ ይሆናል እንዴ? እውነተኛ ስጋ ነው እኮ ብሎ አምኗል እኮ ካመነ በኋላ መለወጥ የለም ማለት ስጋውን ህብስቱን አነሳ ባረከው፣ ይህ እውነተኛ ስጋዬ ነው አለ።
ይህ እውነተኛ ደሜ ነው አለ። ስለዚህ እውነተኛ ደሙና እውነተኛው ስጋ ከሆነ መለወጥ የለም የሚለው ነገር እንኬት ነው የሚያመጣው? በግልጽ የተቀመጠውን ነገር እኮ እርሱ ራሱ እየካደው ነው። አንዴ ያምናል፣ አንዴ ይክዳል። የውስጥ ከዛ አንጻር የዛን ቀን ምን መሰለ ኮርነር ውስጥ ገብቶ ነው እንደ አጋጣሚ ሆነ አቡዬ ሲያቀብጠው አባቶችን እቀበላለሁ አለና ልክ ቅዱስ አግናጢዮስ ማስረጃ ሲወጣበት ኮርነር ውስጥ ገባ። እውነተኛ እንደሆነማ አምናለሁ አለ። ኢግናሽየስን ሳሳየው ግን ይለወጣል ብዬ አላምንም አለ። ፍቅረ ከዚህ አንጻር ኮርነር ላይ ገብቶ ነው እንጂ እምነቱም ሆኖ አይደለም። እምነት ለመውራት እምነት እንደዚህ አይነት እምነትም የለውም ሲጀመር እና ሳሙና ናቸው። በቃ ምንም የሚጨበጥም ነገር ስለሌላቸው ጌታ በሚያውቅ እሺ እንትን ሐሳብ ያልሰጠ አቡሻ ዝም አልክ ረጅም ሰዓት። እንዴት ናችሁ? እግዚአብሔር ይመስገን። አብ ምሕረቱና ርኅራኄው ከእናንተ ጋር ይሁን። ኦኬ ሀሳብ ልስጥ መሰለኝ። ያው እሺ እግዚአብሔር ይስጥልኝ። ያው ምንድነው ፖይንቱ ይመስላችኋል? አንድ ቪዲዮ ለጥፌ ነበረ ከዚህ በፊት ከሁለት ወር ከወር በፊት አንድ ጋቢን ኦርትላንድ የሚባል እንደዚህ የጥንት የቤተ ክርስቲያን ትምህርት ላይ አቡሼ ሚውት ሆናል። ኦኬ እና እሱ ምንድነው የሚለው ከጊዜ በኋላ ነው እንጂ ሂስቶሪክ ፕሮቴስታንት አቋም እንኳን የክርስቶስ ስጋና ደም አማናዊ ነው ብለን ነው ምናምነው ነበር የሚለው። ከጊዜ በኋላ ግን ከእንደዚህ አይነት ትምህርት ብዙዎቹ ፋንዳሜንታሊ ዲቪዬት እያደረጉ ነው የሄዱት እንጂ ኤፊኬሽየስ እንደሆነ እናምናለን የሚል ትምህርት ነበረ። ምን ማለት ነው? በንስሐ ሆኖ ቅዱስ ቁርባኑን የሚቀበል ሰው በስትክክልም የክርስቶስን ሕማምና ሞት በሚቀበለው አካል ላይ ተግባራዊ እንደሚሆን እናምናለን ይላል። ይሄ አሁን የክርስትና ትምህርት ነው። ነገራችን ላይ የቅዱስ ቁርባን ኤፊካሲው ወይም ደግሞ የማዳን ኃይሉ እንደዛ ነው። ሰው በንስሐ ሆኖ ቅዱስ ቁርባኑን ሲቀበል ምን ይከሰታል? ሰውየው ላይ ይተገበራል የክርስቶስ ሕማሙ፣ ሞቱ፣ ሁሉ ነገር ማለት ነው። እና አንድ ጊዜ የሆነ ሰው በዚህ ጉዳይ ላይ ምሳሌ ነው ወይስ እውነተኛ ነው በሚለው ሲወያይ የሆነ ጥያቄ ጠየቅኩትና የአንደኛ ቆሮንቶስ ምዕራፍ 11 አካባቢ ያለውን የቅዱስ ጳውሎስ ንግግር አለ። ምን የሚል ሳይገባው ከዚህ ጽዋ የሚጠጣ ከዚህ እንጀራ የሚበላ የክርስቶስ ስጋና ደም ዕዳ አለበት ይላል። አዲስ ፖይንት ጥያቄው የሚሆነው ዕዳው ሊተራሊ ነው ወይስ ሜታፎሪካል ነው የሚለው ነው የሚሆነው። ዕዳው የክርስቶስ ስጋና ደምን አንወርዚ ማነር ወይ ባልተገባ መንገድ መቀበል የሚያመጣው ዕዳ ሜታፎሪካል ነው ወይስ እንደው ሊተራል ነው? ሊተራል ነው ብሎ የሚመልስ ከሆነ ሰብስታንሱ ሊተራል የማይሆንበት ምክንያት ምንድን ነው? ምክንያቱም ዕዳውን ያመጣው የዕዳው ሰበብ የሆነው ሰብስታንሱ ስለሆነ ማለት ነው። እንዲህ ከፕሮቴስታንት ጋር ስታወሩ በነገራችን ላይ ለ5 ደቂቃ ስሟቸውና በ5ኛው ደቂቃ ላይ መጀመሪያ ላይ ከተናገረው ንግግር የማይጋጭ ከሆነ ትክክለኛ ነው ማለት ነው። እርስ በርስ ብቻ የሚጋጭ ነገር ነው የሚያወሩት። ጋዲ እንዳለውም በጣም ዳይናሚክሳቸው በጣም አያዝም። የትኛው ትምህርት ዳይሴክት አድርግ የትኛው አድረስ ማድረግ እንዳለባት አታውቀውም። ሁለተኛው ቪዲዮ ላይ የዳኒ ቪዲዮ ላይ ሰማሁት የሚመስለኝ ይሄ ፕሮቴስታንት ፎልስ ዳይኮቶሚ አለ አይደል? ይሄ አይምሯቸው በጣም ነገሮችን አቃርኖ የመረዳት ነገር አለ። ነገሮች በቃ እምነትና ጥምቀትን መለየት፣ እምነትና ቅዱስ ቁርባንን መለየት ነሳ ብዙ ነገሮችን አቃርኖ ነው የሚረዱት። የሚገርመኝ ነገር እነዚህ ሰዎች በመጽሐፍ ቅዱስ ላይ ኤክስፕሊሲትሊ የተጻፈውን ነገር አያምኑም። መጽሐፍ ቅዱስ የኮነነውን ነገር ደግሞ ያምናሉ። ለምሳሌ ጽድቅ በእምነት ብቻ የሚለው ግን ምንድነው የሚያስበው? እነሱ የሚያቀርቡት አለ በኋላ ዲፊባቸው ሄሎ ወይም ደግሞ ሮም ካላችሁ ፈልጉልኝ ቪንቶና የሆነ ሰምቲንግ ያቀርባሉ። አይታችሁ ከሆነ ቪንቶን ያቀርቡና ያንን በዛ ልክ ካወረዱ በኋላ እነሱ የሚበሉትና የሚጠጡት ጀስት ላይክ ቪንቶ ነው የሚጠጡት። ስለዚህ ነገ የሚራቡት የሚጠሙት ነው በእነሱ አካሄድ ማለት ነው። እኛ ግን ሊትራሊ የጌታ እውነተኛ የጌታ ስጋና ደምን የምንቀበል የምንጠጣ ነው ማለት ነው። ሁለተኛ
በአባቶች ዘንድ ስለነዚህ የመናፍቃንን እንትን ላንብብላችሁ። የመናፍቃንን ስጋና ደም ብሎ የሚያቀርቡትን ቅዱስ ሄሬኔስ እንዲህ ይላል። ቅዱስ ሄሬኔስ በእንተ መናፍቃን በሚለው መጽሐፍ 4ኛው መጽሐፍ ምዕራፍ 18 ቁጥር 5 ላይ እንዲህ ይላል። መናፍቃን የጌታችን የከበረ ስጋውና ደሙን የበላውን የጠጣውን የኛ ሰውነት ወደ መፍረስና መበስበስ ይሄዳል፣ ሕይወትንም ገንዘብ አያደርግም ለማለት እንዴት ይችላሉ? ስለዚህ ወይ አስተምሯቸውን ያስተካክሉ ይለውጡ፣ አለዛ ደግሞ ላያምኑበት ይህንን ምስጢር እንፈጽማለን እያሉ ከማስመሰል ያቁሙ ይላል። እነዚህ በዛን ጊዜ የነበሩትን አስቡት። በዛን ሰሞን የነበሩት ምን ያሉ ስጋውና ደሙን ያምናሉ፣ መናፍቃን የነበሩት ግን የዘላለም ሕይወትን ያሰጣል ብለው ያምናሉ። ግን መናፍቃን ስለሆኑ ከዚህ ማስመሰል ያቁሙ እያለ ነው ቅዱስ ሄሬኔስ። ቅዱስ ሄሬኔስ እንግዲህ እንደምታውቀው የፖሊካርፕ ሊቀ ተማሪ ነው፣ ደቀ መዝሙር ነው። በዛን ጊዜ የነበረ ነው፣ ከሐዋርያት ጊዜ የቀረበ ነው። እውነተኛ የጌታ ስጋና ደም ብለው ነው የሚያምኑ። ስለዚህ በዘመናት መካከል አንድ አባት የጌታ እውነተኛ ስጋና ደምን አይደለም፣ እውነተኛ ስጋና ደም አይደለም ያለ አንድም አባት የለም ማለት ነው። አንድም አባት አታገኙ። ስለዚህ ሁሉም ይህንንም ክፍል እነ ቅዱስ አውግስቲንም በየትኛው ነው የተረጎሙት? የጌታ ሊትራሊ የተሰጠው ጌታ ስጋዬና ደም ያለ እንዲሁም ልክ በማቴዎስ ወንጌል ምዕራፍ 26 ላይ ያለውን በተግባር የፈጸመው በዮሐንስ ወንጌል ምዕራፍ 3 ላይ ያለውን ጌታ ጥምቀቱ ምን አለ? ለጥምቀቱ የተናገረ ነገር አለ። እውነት እላችኋለሁ ሰው ዳግም ከውሃና ከመንፈስ ካልተወለደ በቀር ወዴት አይገባም? ወደ መንግስተ ሰማያት አይገባም፣ ከቶ አያየትም ብሎ ጌታችን ኢየሱስ ክርስቶስ ገለጸ። ኦኬ፣ ይህንን በተግባር መቼ ነው የፈጸመው? ሐዋርያትን ሂዱ አሕዛብን በአብ በወልድ በመንፈስ ቅዱስ አጥምቁ ብሎ በተግባር እንዲያደርጉ አዘዛቸው። ኦኬ፣ ሁለተኛ ጌታችን ኢየሱስ ክርስቶስ ይህንን በዮሐንስ ወንጌል ምዕራፍ 6 ቁጥር 55 ስናየው ቃል በቃል የተናገረው ነው። ስጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት የለውም፣ የጠጣ ግን የበላ ግን እኔ ከእርሱ ጋር እኖራለሁ እርሱ ከኔ ጋር ይኖራል ያለውን ደግሞ ሊትራሊ ስጋዬ ብሎ የጠራውን ማቴዎስ 26 ላይ ቁጥር 26 ስታነቡት ይህ ስጋዬ ነው ብሎ ነው የሰጠው ጌታ። ምሳሌ አላለም። በነገራችን ምሳሌ ሳይሆን ቀጥታ ይህ ስጋዬ ነው። ስጋውን ስጋ ከሰጠ በኋላ ለመታሰቢያዬ ሞቴን አስቡት ነው። እኛም ተዘከረን ነው ውስጥ መንግስት ብለን ክርስቶስን አስበን ብለን የምንለምንበት በዛ ላይ ስቅለቱን ሞቱን የምንናገርበት ማለት ነው። ቀጥሎ በዜማ በለው ዲያቆን፣ በዜማ በለው ተዘከረን በለው እስኪ ቆይ በኋላ ላለው። እሺ እንቀጥልና ቅዱስ ሄሬኔስ አሁንም ከሱ ልጥቀስላችሁ ማለት እንዴት ኮንሰፕታቸው እንዴት እንደነበረ በዛን ጊዜ እንዴት እንደሚያስቡት ማለት ነው። እንዲህ ይላል። ከወይን ግንድ አለ ከወይን ግንድ የተቆረጠና በመሬት ውስጥ የተተከለ ቁራጭ በጊዜው ጊዜ ለፍሬው እንደሚደርስ ሁሉ ወይም በመሬት ውስጥ የተዘራና በአፈር ውስጥ የተቀበረ የስንዴ ቅንጣት በአፈር ውስጥ ከተቀበረ ከፈረሰ በኋላ ሁሉን በያዘ በእግዚአብሔር መንፈስ እንደገና ብዙ ፍሬን ያፈራል። ያቺ ፍሬ ትወድቃለች፣ ከዛ በኋላ ትበሰብሳለች፣ ከዛ በኋላ ፍሬን ታፈራለች አለ። ብዙ ፍሬን ነው የምታፈራው። ኦኬ፣ ይሄንን ደግሞ ከምን ጋር ያነጻጽራል? ይቀጥልና ከዚያም አለ መስዋዕት አሁን ከዚያም በእግዚአብሔር ጥበብ ለሰዎች ጥቅም እንደሚያገለግል ሁሉ ከዚያም መስዋዕት ሆኖ ሲቀርብ በእግዚአብሔር ቃል አለ። ይህ ስንዴ ከስንዴ አይደለም የሚዘጋጀው የጌታ ስጋና ስጋው። ይህ ስንዴ አለ በእግዚአብሔር ቃል አማካኝነት የክርስቶስ ስጋና ደም እንደሚሆን ሁሉ የኛ ሰውነት ይህን የክርስቶስ ስጋና ደም ከመመገቡ የተነሳ በመሬት ውስጥ ተቀብሮ ከቆየ በኋላና መፍረስን መበዝበስን ካገኘ በኋላ እግዚአብሔር እርሱ ባወቀ ለትንሣኤው በቀረለት ጊዜ ይነሳል። እሺ ዮሐንስ አፈወርቅ ያለውን ልናገር። የሆነ ብዙ ጊዜ እውነት ለመናገር አንዳንዴ የሚናገሩት ራሱ የሚያውቁ አይመስለኝም። የክርስቶስ ስጋው የክርስቶስ ደሙ እያልን እንደው የክርስቶስ ስጋና ደም ክርስቶስን ራሱ ሲሸፍነው እንዴት ያለ መረዳት እንደሆነ እኔ አንዳንዴ ይደንቀኛል። የክርስቶስ ስጋው የክርስቶስ ደሙ
መለኮት የተዋሃደው ስጋና ደም ስለሆነ ህይወትን ይሰጣል እያል እንዴት ነው ይህ የክርስቶስ እውነተኛ ስጋና ደም ክርስቶስ ራሱ ሊሸፍነው የሚችለው? እንዴት ያለ ነገር ነው? የክርስቶስ ሰውነት የምርም ክርስቶስን ይሸፍነዋል? እኔ በጣም ነው የሚገርመኝ። ለማንኛውም ቅዱስ ዮሐንስ አፈወርቅ ይህንን ክፍል ሲያብራራ ማለት ነው ይህንን ክፍል ሲያብራራ ምን ብሎ ይናገራል? እንዲህ ይላቸዋል። በአጭሩ ላንብብላችሁ። ስለዚህ ኢየሱስ እንዲህ አላቸዋል፣ እውነት እውነት እላችኋለሁ ስጋዬን የሚበላ ደሜንም የሚጠጣ የዘላለም ሕይወት አለው፣ እኔ በመጨረሻ ቀን አስነሳዋለሁ አለ። እውነት እላችኋለሁ የሰውን ልጅ ስጋ ካልበላችሁ ደሙንም ካልጠጣችሁ በራሳችሁ ሕይወት የላችሁም የሚለውን ክፍል ሲያብራራ እንዲህ አላቸው፣ መንፈሳዊ ትምህርትን በምንማርበት ጊዜ ምድራዊውን ነገር ማሰብ ከህሊናችን ውስጥ አውጥተን ሊሆን ይገባል። ከዚህ አይነት አስተሳሰብ እንራቅ እንሽሽም። አምላካዊን ትምህርት ለመስማት ጆሮአችንን እናዘንብል። ንጉሥ በስፍራው በመገኘቱ ምክንያት ሁሉም ጥርጥሮች እንዲወገዱ ከዚህ በላይ መንፈስ ቅዱስ በእኛ ሲናገር ይበልጥ አንጸናምን? በታላቅ መደነቅ እንሞላለን። ሊደነቅ የሚገባውን ትምህርት በዛሬው ዕለት እንማራለን ካለ በኋላ ያው ይሄ መንፈሳዊ አይነት ትምህርት ሲማር ከሆድ ከከርስ ከስጋዊ አስተሳሰብ ወጣ ብሎ መረዳት የግድ ያስፈልጋል ይላል ቅዱስ ዮሐንስ አፈወርቅ። ስለዚህ ክፍል ሲያብራራ ማለት እንዲህ አለ፣ እርሱም አለ እውነት እላችኋለሁ የሰውን ልጅ ስጋ ካልበላችሁ ደሙንም ካልጠጣችሁ በራሳችሁ ሕይወት የላችሁም አለ የሚለው ነው። ምንም እንኳን አይሁድ ይህን ሲሰሙ ይህ የማይሆን ነው ብለው ቢከራከሩ የሚቻል መሆኑን ብቻ አይደለም ያሳያቸዋል። ይሄ አይቻልም፣ ኧረ የሚከብድ ነው ሲሉ ክርስቶስ ኢየሱስ የሚቻል መሆኑ ብቻ ሳይሆን ያሳያቸው ምንድን ነው ያለው? ነገር ግን እጅግ አስፈላጊ መሆኑን ጨምሮ አስተምሯቸዋል። ይህ ቅዱስ ዮሐንስ አፈወርቅ ነው። ቅዱስ ዮሐንስ አፈወርቅ እያብራራ ነው። ይሄ ክፍል የማይቻል ሳይሆን የሚቻል መሆኑ ብቻ አይደለም ክርስቶስ የነገራቸው፣ ለመኖር በህይወትም ለመኖር ሕያዋን ሆኖ ለመኖር ግን አስፈላጊ መሆኑ ጨምሮ ነበር ያስተማራቸው አለ። ስለዚህ እውነት እውነት እላችኋለሁ ስጋዬን የሚበላ ደሜንም የሚጠጣ የዘላለም ሕይወት አለው ብሎ አስተማራቸው ካለ በኋላ ጨምሮ እኔም በመጨረሻ ቀን አስነሳዋለሁ አለ። ጌታችን አስቀድሞ ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው ብሎ አስተምሯቸው ነበረ። እነርሱ ግን በቀደመው የስህተት መንገዳቸው ላይ ቆመው በመገኘታቸው ጌታችንን አብርሃምስ እንኳን ሞተ፣ ነቢያትም አንተም ቃሌን የሚጠብቅ ቢኖር ለዘላለም ሞትን አይቀምስም ትላለህን? ልክ የዳኒ ትርጉም ማለት ነው። ስጋዬን የሚበላ ለዘላለም አይራብም ይላል እንዴ? መና በልተው ተርበው የለ እንዴ? ድጋሚ መና በልተው ሞቶ የለ እንዴ? ብለው እንደሚጠይቁት ልክ ዳኒም በልቶ በነጋታው ተርቦ የለ እንዴ ብለው እንደተናገረው ማለት። ስለዚህ አይሁድም በተመሳሳይ መንገድ ምን ብለው አንተ ከአብርሃም ትበልጣለህ ወይ? አብርሃም እንኳን ሞተዋል፣ ነቢያት ሁሉ ሞተዋል። ስለዚህ አንተ ቃሌን የሚጠብቅ ቢኖር ለዘላለም ሞትን አይቀምስም ትላለህን? ይሉታል። ስለዚህ ይህን ለመመለስና እርሱን የተመገበ ለዘላለም እንደማይሞት ገልጾ አስተማራቸው። ሚስጢረ ቁርባንም በተመለከተ በተደጋጋሚ በማስተማር ከእምነት ይልቅ ተግባር ዋጋ እንዳለው ለማሳየት ምንም ይሁን ምን መፈጸም እንዳለበት ለማሳሰብ እንዲህ አለ፣ ስጋዬ እውነተኛ መብል ደሜም እውነተኛ መጠጥ ነውና ካለ በኋላ ጌታችን በዚህ ምን እያለን ነው? ይህ ነፍስን የሚያድን እውነተኛ መብል ነው ሲላቸው ወይም ቃሉ ዝም ብሎ የነገር ጥላ ወይም ምሳሌ ሳይሆን ከቅዱስ ስጋው ከክቡር ደሙ መቀበል ግድ እንደሆነ ለማስረገጥ የተናገረው ኃይለ ቃል ነው። ስለዚህም አስከትለው ስጋዬን የሚበላ ደሜን የሚጠጣ በእኔ ይኖራል፣ እኔም በእርሱ እኖራለሁ አለ። የጻድቁ በረከት ከሁላችን ጋር ይሁን። ይህ ቅዱስ ዮሐንስ አፈወርቅ ሲያብራራ ስለዚህ ክፍል ማለት የትኛውም አባት ስለዚህ ክፍል ሲያብራራ እውነት የክርስቶስ ስጋና ደም እንደሆነ ሐዋርያቶቹ በማቴዎስ ወንጌል ምዕራፍ 26 ላይ የተቀበሉት ስጋና ደም እንደሆነ ያምኑበታል። ይህ የአበው እምነት ነው። ይህንን የካዱት
በታሪክ ደረጃ ስንመለከት መናፍቃን ናቸው። እነሱም ግኖስቲኮች ይባላሉ። የገረመኝ ነገር ካነሳው ውስጥ ክርስቲያኖች ይባላሉ አለ፣ ግን የእግዚአብሔር ልጆች አይባሉም ማለት ክርስቲያን ሆኖ የእግዚአብሔር ልጅ አልሆናለ ማለት ነው። ሌላ ደግሞ ያሳቀኝ ካነሳው ውስጥ የኔ ልጆች ስለሆኑ የእግዚአብሔር ልጆች አይደሉም እንጂ። አረ በጣም ብዙ ፋለሲ እኮ ነው የሰራው። አይ እየጻፍኩ ነበር አቡዬ፣ የምሬ ነው የምልህ እየጻፍኩ ነበር። አሁን መሸም ያለው ሐሳብ አለ ካልጻፍኩ በነገራችን ላይ ብዙ ነው ያነሳው። የጻፈ ሰው ብቻ ነው ተራ ሐሳብ ሊሰጥ የሚችለው። እኔ ረስቼዋለሁ አብዛኛውን ብዙ። አይ መጀመሪያ ላይ ምንድነው የኔ ልጆች ፊልም ሲያዩ የክርስቶስን ፊልም ሲያዩ ያለቅሳሉ አለ። ይሄ የእምነት ማረጋገጫ መሆኑ ነው እንግዲህ። ከሞን እኔ ያረ ቀለሜ ባክ እንዴ እነዚህ የሱን ልጆች ሆረር ፊልም ብከፍትላቸው አያለቅሱም? ሆረር ፊልም ብከፍትላቸው እኮ ያለቅሳሉ። በዛ ሆረር ወኪንግ ዴድን ብከፍትላቸው እኮ ያለቅሳሉ እነዚህ ህፃናት። እንዴ በነዛ ሆረሮች ወይም ዞምቢዎች ያምናሉ ማለት ነው እንዴ? መጨረሻ ላይ ያወራል ሮጦ ወደ ገደል ሄደ። ሁሌ የኔ ልጆች አለ በ5 አመቱ ያምናል አለ። ከዚያ ምን አለ መልሶ እስከ 7 አመቱ ግን አያምንም አለ መልሶ። አርጊመንቱ ያንን ለማምጣት ነው። በነገር ዘ ፓሽን ክራይስት ያሳየውት ስለሚያምኑ ለማለት ነው ያመጣው። ግን አልሄድ አለና 15 አመት አለ ጀመረ። ከዛ 7 አመት አለ። ግራ ገባው። ልጅ ክርስቲያን ነው ግን ክርስቲያን አይደለም። አሁን የኔ ልጅ ብታይ አለ አሁን እንደው ጠርቼ ተኝቶ ነው እንጂ ጠርቼ ብጠይቅ ያምናል አለ። ማረጋገጫ ይመቸው እነዚህን መጽሐፍት አሁን ለልጆች አላስነካም። እኚህ መጽሐፍት ጸያፍ ናቸው ማለት ጀመረ። አይ ልጅቷን ግን ሼር አድርጉላት። የሱ ፍጥነት ማገርሞኛል። ምን ጊዜ እንደሄደ ወደዚያ እኮ እነሱን ኔትወርክ ትለዋለች እሷ ኦርቶዶክስ ሆናለች። ቆይ አንዴ ቆይ አንተሽ ታውቃታለህ? ሼር አድርጌላታለሁ ግን በዚህ ሰዓት የምትኖር አይመስለኝም። አዎ አውቃታለሁ። ቀን ሲሳይ ጋር አጠፋም 1-2 ቀን አውርቻታለሁ በውስጥም። ከፕሮቴስታንት በቅርቡ የመጣች ልጅ ነች። ራሷን ፈትና አይታ ብዙ ነገር አገናዝባ የተመለሰች ልጅ ነች። የሚገርማችሁና ቀለሜንም እንደዚህ ያረጋግሽ ነው እየፈተነችው ያለችው። ብዙ ቤት ልታገኙት ትችላላችሁ። በጣም የሚገርም ጥያቄ ነው የምትጠይቀውና አዲስ የተመለሰች ጎበዝና ጀግና እህታችን ነች። ይሄን ለመናገር ነበር አቡዬ። ቴንኪው እና አንድ ሀሳብ ለመስጠት አሁን ልጅቷ ስትጠይቀው እንደሰማችሁት ለምሳሌ አሁን አንድ ህፃን ልጅ በ40 እና በ80 ቀኑ ሲጠመቅ እንዳይጠመቅ የሚያደርጉበት ምክንያቱ አለማመናቸው ነው። አሁን የሱ ልጅ አንድ ሰው ለመጠመቅ የሚደርሰው አለ 14 ዓመቱ ሲሆን ለመጠመቅ ብቁ ይሆናል አለ። ለምን የሚያምነው ወይም አምኗል ተብሎ የሚገመተው 14 ዓመት ሲሆነው ስለሆነ። የሚገርመው ይህ ልጅ የተኛው የሱ ልጅ ተነስ ቢለው ልክ ሞቶ ተነስ እንደሚለው ማለት ነው። የተኛው የሱ ልጅ ተነስቶ ቢጠየቅ በክርስቶስ ያምናል። ታዲያ ማመኑ ሆነ እንዲጠመቅ የሚያደርገው በ7 ዓመቱ እንዳይጠመቅ ታዲያ ምን ከለከለው? 7 ዓመቱ ላይ አምኗል፣ 14 ዓመቱም ላይ ያምናል። ስለዚህ 7 ዓመት ሳይሆን መጠመቅ ያለበት 14 ዓመት ነው እንዲል ማንስ ትእዛዝ ሰጠው? አንድ ህፃን ልጅ በተወለደ በ14 ዓመቱ ነው የሚያምነው የሚለውን አስተምሮ ከየት ነው ያገኘው? በ7 ዓመት ውስጥ ደግሞ ካመነ እንዳይጠመቅ የሚከለክለው ህግ ከየት የመጣው ህግ ነው? አሁን የነሱ እንደ ግላቸው ነው ማለት ነው። 7 ዓመት ያመነው ልጅ ይከለክለዋል እንዳይጠመቅ፣ በ14 ዓመቱ ደግሞ አመነ ብሎ ደግሞ እርግጠኛ ይሆናል። እና እርስ በርሱ የሚጋጭ ሀሳብን ያነሳው የ7 ዓመት ልጁ ያምናል፣ 14 ዓመት ነው ግን ለመጠመቅ የሚበቃው። በምን ማስረጃ በምን መጽሐፍ ቅዱሳዊ ድጋፍ ነው የእሱ ልጅ አንድ አማኝ 14 ዓመት ላይ ሲደርስ ነው አማኝ የሚሆነው የሚለው በጣም የሚያስቅ አይነት ሀሳብ ነው ሲሰጥ የነበረውና ገርሞኛል። የልጅቷ ጥያቄ ግን ትክክለኛ ጥያቄ ነበር ስጠይቀው የነበረው። የ5 ዓመቱ ልጅ ራሱ እኮ እንደሚያምን ተነግሯል። የሱ የ5 ዓመቱ ልጅ የሚገርመኝ ነገር ታች ላሉ ሰዎችም እንትን ነው ባይዘወይ ይሄ በቃ አሁን ሁሉም ሰው መረዳት ያለበት አንደኛ ነገር አቡዬ ጠቅለል ባለ ሀሳብ ህፃናት ጥምቀትን አልቀበል የሚለው ትምህርት ፈርሷል። በቃ አዲሱ መደበኛ ትርጉም እንደሚናገረው ፈረሰ።
ለምን ራሱ ያመጣው ሎጂክ ነው ራሱን የዋጠውና ሐሳብ እንድትሰጡበት የምፈልገው ሐሳብ አለ። ሰዎችን በስርዓት መማር ስላለባቸው ኦኬ። ያው ሁሉም ሰው የሰማውን ነገር ሰምቷል። ነገር ግን አቡዬ በደንብ ግልጽ በቃ ህፃናትን ለምንድን ነው የምናጠምቀው የሚለው ሐሳብ ራሱ እኛ በደንብ አስረግጠን እዚህ ላይ መስጠት አለብን። ህፃናት ለምንድን ነው በቤተክርስቲያናችን የሚጠመቁት የሚለው አንድ 5-6 ነጥቦችን አንስቻለሁ። ያው ቧልቱንም ጨምሮ አንደኛ ምን አለ ለቤተክርስቲያን አንዳንድ ሐሳብ ያዙና ሐሳብ ሰጣላችሁ እዛ ላይ። አንደኛ ለቤተክርስቲያን ልጆች ይሰጣሉ አለ። ኦኬ ለቤተክርስቲያን ልጆች ይሰጣሉ አለ። እህታችን ምን ብላ ጠየቀችው? የጌታ ልጆች እንዲሆኑ ነው ወይ የሚሰጡት ብላ ጠየቀችው። የመጀመሪያ ጥያቄ ትክክለኛ ጥያቄ ነው። የጌታ ልጆች እንዲሆኑ ነው ወይ የሚሰጡት? ይሄን አንዱን ጥያቄ አቡም ልትሆን ትችላለህ፣ አንዳችሁ ያዙት እንደ ጥያቄ። ሁለተኛ የአንተ ልጆች በስንት ቅጥፈቱንም ተመልከቱት በዛው የአንተ ልጆች በስንት ዓመታቸው አመኑ ብላ ጠየቀችው። መጀመሪያ በ5 አለ። ከዛ በኋላ ደግሞ ቤተክርስቲያናችን በ14 ዓመት ነው የምታጠምቀው አለ። አምነው የሚያምኑት በስርዓት ቃል እግዚአብሔር ተቀብለው የሚያምኑት በ14 ዓመት ነው ብሎ ተናገረ። ቀደም ፍቅረ ዮሐንስ እንደተናገረው የቸርቻቸው ፓስተር ነው ይህንን ህግ የሚያወጣው እንጂ ምንም የተጻፈ ነገር ኖሯቸው አይደለም እውነት ለማውራት። ሶስተኛ በጣም የወደድኩት ጥያቄ ምንድን ነው የምንላቸው የሚለው ጥያቄ ነው። ምንድን ነው የምንላቸው? አሁን ለምሳሌ የቀለሜ ልጆች አሉ ኦኬ የሆነ እስኪያምኑበት ያለ እድሜ አለ አይደለ? ምንድን ነው የምንላቸው እነዚህን ሰዎች ብላ ጠየቀችው። ከሱ ጋር ተያይዞ ሌላ ምን ጥያቄ ጠይቀዋለች? ምን አለ የሙስሊም ልጆች አይደሉም ዞሮ ዞሮ ክርስቲያን ነው የሚባሉት ብሎ መለሰ። ክርስቲያን ነው የሚባሉት አለ። ክርስቲያን ነው የሚባሉት ብሎ ሲመልስ ምን ብላ ጠየቀችው? እንደው እህታችን እግዚአብሔር አምላክ አንደበት መሆኗት ነው ብዬ አስባለሁ። በአንተ በኩል ነው የክርስቲያን የተባሉት ብላ ጠየቀችው። በጣም የሚገርም ጥያቄ ነው። ባይዘው ጌታ በሚያውቀው ለመሰል አቡዬ እኛ የእግዚአብሔርን ልጅነት ልጆች የሚጠመቁት በቤተሰቦቻቸው እምነት ነው እንለለ። እርሱ ምን አለ? አላመኑም አለ፣ ክርስቲያን አልተባሉም አለ። ግን ሲጠየቁ ክርስቲያን ናቸው። ኦኬ በአንተ በኩል ነው ስትለው ምን አላት? ሴትዮ ምንድነው የምትፈልጊው አላት። አንዴ ናቲ እና ከዛ በኋላ ምን አለ? ሴትዮ ምንድነው የምትፈልጊው አላት። ቀጥሎ ያላት እንደዛ ነው። ሴትዮ ምንድነው የምትፈልጊው አላት። ላይክ በአንተ በኩል በቃ ዋናው ጥያቄ እዚህ ጋር ነው። ባይዘው ክርስቲያን ብለው ራሳቸው ኮንፌስ የሚያደርጉት በአንተ በኩል ስትለው ሴትዮ ምንድነው የምትፈልጊው አላት። ከዛ መጨረሻ ላይ ያው መጀመሪያ ላይ እንደተባለው ለቀለሜ የእምነት ማረጋገጫ የኢየሱስ ክርስቶስ ፊልም ከፍቶ ህፃናት ሲያለቅሱ ማየት ነው። ስለዚህ በሱ አንደርስታንዲንግ እንሂድ ከተባለ ብዙ ኦርቶዶክሳውያንም ባይዘው ምሳሌ ማንሳት እንችላለን። ጌታ ሲሰቀል የትኛውም ህፃን የቡዲዝም እምነት ተከታይ የክርስቶስን ፊልም ብከፍትለት ማለት ነው ያለቅሳል። ለምን? ሰው ስለሆነ ጌታችን ኢየሱስ ሲንከራተት የፓሽን ኦፍ ክራይስት የሚለው ፊልም ላይ ስለሚታይ የትኛውም ህፃን ያለቅሳል። ስለዚህ ምንም ያነሰው አርጊውመንት ባይዘው በቃ ትምህርታቸውን ስጠይቋቸው እንደዛ ነው። እንደተለመደው አቡዬ መጨረሻ ላይ ምን ተባለ? ይሄው ሚስቴ ተቀምጣለች፣ ምስክር ናት፣ ገድል ይገለጣል። አደከመች። ባይብል በላድ አስጨነቀች እንዴ! መጽሐፍ ቅዱስ ብቻ የሚለው ትምህርት የማ ትምህርት ነው? ቆይ እኔ እኮ መጠራጠርም ጀመርኩ እኮ። እስኪ ሀሳብ ስጡበት። ለማንኛውም የዋዴ ምናምን ሀሳብ ስጡ ከላይ ጀምሩ። አንተ ምን አይነት ቀልድ ነው የምትቀልደው ትላለህ። ከባድ ሰው ነች። የእውነት ቃል ያሰማልን እህታችን። በጣም መሰረታዊ እውነት የምርም ህሊና ላለው ሰው በጣም መሰረታዊና በቃ የህፃናት ጥምቀት ምን ያክል አስፈላጊ እንደሆነ ቅዱስ ዮሐንስ አፈወርቅ ይናገራል። የህፃናት ጥምቀት እንደው ምን አይነት ጨካኝ እናት ብትሆን ነው ልጇን ክርስቶስን እንዲለብስ እና በመንፈስ ቅዱስ ልጅነት እንዲያድግ ማትፈቅድና ማትፈልግ እናት ብትኖር እሷ ምን ያክል ጨካኝ ሴት ብትሆን ነው ብሎ ተናግሮ ነበርና እህታችን በቃ በጣም
ማስጨነቅ በሚባል ደረጃ የእውነት ቀለሜ ግራ እስኪገባው ድረስ እንዲህ ምንድን ነው ማምነው እስካሁን ከዚህ በፊት ለጌታ መስጠት ሲሉ ራሱ ምን ማለት እንደሆነ የሚለው እዛ ገስት ላይ ነው ባይዘው ማሰብም የጀመረው። እንደው ከዚህ በፊት ኦርቶዶክሶች ህፃናት ማጥመቅ ሰማይም ቢሆን አይቀበለውም ብሎ ተናግሮ ነበር። ታስታውስ ከሆነ ህፃናትን ብታጠምቅ ሰማይ ቢሆን አይቀበለውም ማለት። ዛሬ ግን ሰማይ ሳይሆን የገዛ ህሊናው ሲጨምቀው አየ። እውነት ለመናገር እና ያነሳቻቸው መሰረታዊ ነገሮችን ስንመለከት መጀመሪያ ምንድን ያለችው ምን አለ መሰላችሁ? በቤተሰቦቹ እምነት ለጌታ ይሰጣላል። የክርስቲያን ልጆች ናቸው ግን እነሱን አሁን የክርስቲያን ልጆች ናቸው። አዎ ግን እነርሱስ ምንድን ነው የሚባሉት? ወላጆቻቸውን ተውና እነርሱ ምንድን ነው የሚባሉት ትለዋለች። ልጆችን ለምንድን ነው ጨቅላ ህጻናት ወዴት ነው የምትነጥው? ምንድን ነው ችግር ይቻላል? አንቺ ምንድን ነው ችግር? ቆይ ምንድን ነው ችግር? እግዚአብሔር ይስጥህ። እንደው ሄሉዬ ተባረክ። እንዲያጫውት የምር ምን አይሙት እንዲያጫውት ያሉት እኮ ለዚህ ነው። ኤፍቢ ሄዶ ጨራስ ብሎት ነበረ። ያው ሞቅ ደምቃ ሴትዮ ምንድን ነው እቅድሻል? እና መጨረሻ ላይ ምን ብትለው ጥሩ ነው? እነዚህ ክርስቲያን ነን ይላሉ ብትጠይቃቸው፣ መቼስ የሙስሊም ልጆች አይደሉም አለና ወደ ቀጥታ አሁን ገድላት ምናምን ማለት ሲጀምር ቆይ ይሄንን ስወርድ ትቀጥላለህ፣ የያዝነው ርዕስ አለ፣ ጥሩ ርዕስ ነው፣ በዛ ርዕስ እናውራ ስትለው ምንድን ነው ያለው? አንቺን አይደለም የተናገርኩት፣ አንቺ ብናገር ማይክሽን ዘግተሽ እንዲህ ብሎ አለኝ ትይ ነበረ። ማይኳን ዘግታ እንዴት ነው የምትለው? ቀለሜ ከፍታ ነው እንጂ ብታወራ ማይክሽን ዘግተሽ እንዲህ ብሎ አለኝ ትይ ነበረ አለ መጨረሻ ላይ ዘንድ ኢሚዲየትሊ የፈለገው ምንድነው? ማምለጫ መንገድ። በቃ ሎክድ ተቆልፏል፣ እንዳይወጣ በቃ ቆልፏለች። ክርስቲያን ናቸው ካለች እንዴት ነው ክርስቲያን ሊሆኑ የሚችሉት? አላመኑም ብሏታል። አላመኑም። እነዚህ ሰዎች ሳያምኑ ክርስቲያን መሆን አለው። ሲቀጥል የእግዚአብሔር ልጅ ሳይሆኑ ራሱ ክርስትና አለው። የእግዚአብሔር ልጅ ያልሆነ ክርስቲያን አለ? ልክ ምን ትዝ አለኝ መሰላችሁ? የሆነ የቁርአን አያ አለ። የሆኑ ሰዎች ናቸውና አላመኑም በአላህ ወይም ደግሞ ያላመኑ ሰዎች ናቸው እና በአውቀው ምን አሉ? ሙስሊም ነን አሉ። ቁርአን አያው ከፈለጋችሁ ሰጣቸዋል። ከዛ አላህ ምን ቢላቸው ጥሩ ነው? አይ ሰልመን አልበሉ ምንድነው ሰልመን አልበሉ እንጂ አምነን አላትበሉ አላቸው። ሙስሊም ነን ግን አማኞች ሙስሊሞች ናቸው ግን አማኞች አይደላችሁ። ልክ ቀለሜ ምንድነው? ክርስቲያኖች ናቸው ግን አያምኑም፣ አልተጠመቁም። በምን ክርስቲያን እንደሆኑ ራሱ ይታወቅ። ሶሆ አር ዩ በጣም የሚገርም ኮንቨርሴሽን ነበር። በጣም አቡዬ የሚገርም ነው። አንድ አዲስ ዩዘር ኔም መጥቷል። ዮሐዴ ይቅርታ መሀል ላይ ገባሁ በና የእንባ ጥምቀት የሚል እግዚአብሔርን ዩዘር ኔም ቀይሮ መጣ። የምሬን ነው። እግዚአብሔር ሜንሽን አድርጎኛል ታውቃለህ፣ የእንባ ጥምቀት ብሎ። ኧረ ሰው ከፍቷል። ሌላ ታሪክ ውስጥ እኮ ዮሐዴ ባለፈው ትዝ ይልሃል አጥቤ ልጆቼን ስማቸዋለሁ ያለበት ታዲያ እሱ ነገር በእሱ አላጠመቃቸውም ይሆን ወይም ደግሞ አላሳመናቸውም ይሆን? ተው እናንተ ሰዎች ቆይ አሁን ተረጋጉ እንዴ። ሳቅ በዛ። አሁን ኮስተር እንላለን፣ ከቻለን እንሞክራለን። ለማንኛውም እኛ ግን ጥቂት ልጆች ለምንድን ነው በእኛ በክርስቲያኖች እምነት ህፃናት ለምንድን ነው የሚጠመቁት የሚለውን እንደው ጥቂት ነገር ብንልበት። በእንባ ናቲ ምንድን ነው ጥቂት በእንባ ተባልክ? አቡዬ ሌላ ልጨምርልህ 3 ደቂቃ። ሰውዬ ምንድን ነው የምትፈልገው አለ።
አቡ ሀሳብ ልስጥ እኔ ወይስ ይሰጣል? አንድ ላይ ያሰሩት። እሺ ቀጥል፣ የምቀጥሉት። እሺ ምናልባት ከዚሁ ጋር ተያያዝ ከሆነ አዲስ ቆይ ቀጣይ ወይ ከፍቅረ ይቅደምና በጣም ይቅርታ እንግዲህ ፍቅረ ቀጥል አንተ። እሺ አሁን የተነሳው ሀሳብ ላይ እኔም ሀሳብ የምጨምረዋለኝ ከሰማሁት ሀሳብ ተነስቼ ሲናገር ምን አለ? ልጁን እንወስድና ወደ ቤተክርስቲያን ወስደን ለፓስተሩ እንሰጠዋለን አለ። ልጁን ወስዶ ለፓስተሩ ሲሰጠው ፓስተሩ ማንን ወክሎ ነው የሚቀበለው? ፓስተሩ ከተቀበለው በኋላ ሽማግሌዎችን ያስነሳና ከዛ ጸሎት አድርጎ ይሰጣል። ከዛ ምን ይሆናል? ልጁ የጌታ አካል ይሆናል አለ። ግን የጌታ አካል ሲሆን ያ ልጅ ምን አልሆነም? አላመንም። ሳያምን የጌታ አካል እንዴት መሆን ይቻላል? የጌታ አካል እንዲሆን ነው የምንሰጠው ሲል ሰምቼዋለሁ። የሚገርመው ይህ ህፃን ልጅ ካደገ በ14 ዓመቱ ልጅነትን የሚያገኘው ምን ሲሆን ነው? ሲያምን ነው አለ። በማመን ልጅነት ካገኘ በመጠመቅ ምንድን ነው የሚያገኘው? በ14 ዓመቱ ነው የሚጠመቀው ብለዋል። ስለዚህ ቀድሞ ሲያምን ምን ሆኗል? በማመን ከሆነ ልጅነት የሚገኘው ለምንድን ነው የሚያስጠምቀው? የጥምቀቱስ ዓላማ ወይም ጥቅም ምንድን ነው የሚለውን ነገር ምንም ያስቀመጠው ነገር የለም። ሌላኛው በጣም ያሳቀኝ ነገር ሙስሊም ልጆች አይደሉም የክርስቲያን ልጆች ናቸው አለ። የሙስሊም ልጅ ሙስሊም የሚሆነው ሲፈጠር ጀምሮ ሙስሊም ሆኖ ነው የተፈጠረው የሚል እምነት ስላለ ነው። እንደውም ቆይ እስቲ ትንሽ ይህ ጥያቄ በደንብ መጠየቅም ያለበት ጥያቄ ነው። እስቲ የሉተርን ዘመቻ ደግሞ ትንሽ ረጋ እናድርገውና እንደውም አዲስ እችን ዘመቻ ደግሞ እንጀምራት መሰለኝ። አቡዬ በቪዲዮ ልጆቻችሁ ምን ተብለው ነው የሚጠሩት የሚል ብዙ ወንድሞች እናቶች እንደውም ቪዲዮ መስራት መጀመር አለብን ይመስለኛል። እና ያው ዞሮ ህጻናት ለምን እንደምናጠምቅ በቃ አይ ቲንክ ራሳቸው ፕሮቴስታንቶችም ይህን ጥያቄ ሲጠየቁ አንደርስታንድ ያደርጋሉ ብዬ አስባለሁ። ቃልዮት ያሰማልን አዲስዬ፣ ቃልዮት ያሰማልን። ቃልዮት ያሰማልን። እኔ ይህ ጥያቄ እንደዚህ ይከብዳቸዋል ብዬ አስቤ አላቅም ነበረ። ማለት ይህንን ያህል እንግዲህ ቋሚ እምነት ካላቸው በቀላሉ መመለስ ነበረባቸው። ማለት ያለ ይሁን ወይ ናቸውም ለማለት አይደሉምም ለማለት በጣም ይተናነቃቸዋል። ማለት ናቸው ሲሉ ራሱ በኮንፊደንስ አይደለም የሚናገሩትና የሆነ እየጨነቃቸው ነገር ነው የሚሉት እና ይሄ በጣም ያሳዝናል። አቦኮ ይህንን እኮ የሆነ ከዲያቆን ያሬድ ምናምን ጋር ጀምረ ነው ነበርና የእውነት ለመናገር አይ ቲንክ 2 ቀን ምናምን ገብተንበት ነበረ የሆነ ሰሞን ማለት ነው እንደ ፕሮግራም እና እውነት ለመናገር ደፍረው አይገቡም። ይሄ ርዕስ ሲነሳ ዲያቆን ያሬድ ቤቱ ከፈተ፣ የሆኑ ቤቶች ገብተን ጠየቀን ምናምን፣ ደፍሮ የሚገባ ሰው የለም። ምክንያቱም እነሱ ራሱ በቃ አላመኑም ነው የሚሉት። ክርስቲያን ይባላሉ አይባሉም የሚለው ጥያቄ ራሱ እንዲህ በቃ መሽከርከር ነው እንደ ጉድና ለምሳሌ ምን አለ? ልጄ 9 ዓመቱ ነው አለ። ልጄ 9 ዓመቱ ነው ካለ በኋላ ያምናል ወይ ብላ ስትጠይቀው አዎ ያምናል አላት። ይቀጥልና ደግሞ ምን ይላል? ልጅነት የሚገኘው በጥምቀት ልጅነት የሚገኘው በእምነት ነው አላት። ልጅነት የሚገኘው በእምነት ከሆነ የእሱ ልጅ በ9 ዓመቱ ካመነ ይቀጥልና ደግሞ ምን ይላል? የጌታ ልጅ ነው ወይ ስትለው አይደለም ይላል። እርስ በርሱ የሚጋጭ ነገር። የ9 ዓመት ልጅ እኮ አምኗል። ስለዚህ ምን መሆን አለበት? በእምነት ከሆነ ልጅነት የሚገኘው የጌታ ልጅ መሆን ነበረበት። ግን ምን አለ? የ9 ዓመት ልጄ አምኗል አለ። አሁን የጌታ ልጅ ነው ወይ ስትለው አይደለም ማለት። ልጅነት የሚገኘው ይቀጥልና ምን ይላል? የኤርሚያስ ልጅ ስለሆነ የአማይ ልጅ ስለሆነ ሳይሆን በእምነት ነው አላት። ግን ያመነው ልጁ ምን አይደለም? ክርስቲያን አይደለም። እና ራሱ ያነሳውን ሀሳብ ራሱ ሲሽረው ነው የምትመለከቱት። ያምናል ያለው እኮ ቲቪው እንደሚሰራና እንደማይሰራ መሰለኝ። እንዲሁም ሆፕ ብሎ ሪሞት አንስቶ እኔ እኮ በጣም የሚገርመኝ ዮሐዴ አንድ ቁም ነገር ይቅርታ ዮሐዴ፣ እዚህ ጋር 1200 ሰው ይታየኛልና ሄሉዬ ከዚህ በፊት የለቀቅሽው ቪዲዮ የለም አይደል? የመጨረሻ ቪዲዮ ነው የለቀቅሽው? አዎ የመጨረሻ ይሄ ነው። ሁላችሁም እየገባችሁ የሄሉ ፕሮፋይል ውስጥ ግቡና ሁላችሁ እዚህ ጋር 1200 ሰው ይታየኛል፣ ክርስቲያኖች በሙሉ ኦኬ። ሁላችሁም እየገባችሁ ቪዲዮን ሪፖስት አድርጉት። ሁላችሁም እየገባችሁ ላይክ ሼር እያደረጋችሁ ሪፖስት አድርጉት። እሺ ሁላችሁ እንዴ የኢየሱስ ክርስቶስን እኮ ፊልም ነው አይደለ?
ጭራሽ እኮ እኛ ስዕል አድኖ ቢያንስ ኦኬ ቅዱሳት ስዕላት ለክርስቶስም ሆነ የእመቤታችን ስዕላት እኮ ለእነርሱ ይቀርባሉ የሚባሉ ናቸው። ኦኬ የሱ እኮ የሆነ አሜሪካ ውስጥ ያለ የሆነ አንድ አክተር እኮ የሰራውን ፊልም እያዩ ነው ልጆቹ ያለቀሱት። እኔ እና ሜቢ ጥሩ ጸሐፊ ካለ ኦኬ ጥሩ ጸሐፊ ካለ ሁለተኛ አስተውላችኋል፣ ልጆቹ አያምኑም፣ ክርስቲያን አይደሉም፣ ግን ለሱ ይጸልዩለታል። ክርስቲያን ያልሆኑ ሰዎች ጸሎት ማለት ነው። ይሄ ይለያል፣ በጣም ይለያል። ይሄን ሁሉ በሚያሳዝን ሁኔታ ይሄንን ሁሉ እያረጉ ክርስቲያን እንኳን አይደሉም፣ የእግዚአብሔር ልጆች እንኳን አይደሉም፣ ለሱ እየጸለዩለት ራሱ የሚገርም ነው። እና አቡዬ ደግሞ በጣም አንደኛ ትክክለኛ ክርስቲያን ያልሆነ ሰው መለኪያው ምን እንደሆነ ታውቃለህ? ምን ብሎ ተናገረ መሰል? በደንብ ሰምታችሁት ከሆነ ልጆቼ ለኔ ይጸልዩልኛል አለ። ምን ብሎ ነው የሚጸልዩት? ቃሉን ኦል ኦቨር ዘ ወርልድ እየሰበከ ስለሆነ መላው ዓለም ላይ ኧረ ተው በዚህ በተወደደ ኑሮ እኛ እንሳቅ ብለን ነው እንጂ ተው እንዴ ምን አድርጎ ነው የምትሉ? ታዲያ ምንድን ነው ክሌም ዳውን ብሎ የለን በእንግሊዝኛ ክሌም ዳውን ነው የምትልሽ እንዴ? አይ እና እንትን ነው ሜቢ ገድል ምናምን ነገር ያው የዛሬው ታሪክ ራሱ እኛ ራሱ ስለ ልጆቹ ብዙ ነገር አውቀናል። ልጆቹ እና አቡዬ አንድ ደግሞ ግራ የገባኝ ነገር ስጸልይ በሆዴ ተደፍቼ ነው አለ። በሆዴ አይደለም እንጂ በደረቴ። አዎ እሺ በደረቴ ተደፍቼ ነው ቆሜ ሁላ አይደለም እንዴ? ተጋድሎ ምን ያደርግለታል? ለምን በደረቱ ይደፋል? ቆሞ ጸሎት አይሰማም እንዴ? አይ ግን እንዴት ነው ግን በደረት ማለት እኔ አልገባኝ። እኔ ማሱ ሱቅ በደረቴ የሰራበትን ትዝ ብሎት እንደሆነ በደረቴ በል እንጂ የምን በደረቴ ተደፍቼ ነው? እንዴት ነው መደፋት ራሱ በደረት? ኧረ ሄሉ ዛሬ በጣም መዝገብ ነው ያሹ። እንደውም በወር ሁለቴ ምናምን ነገር ቀን እናዘጋጅና ይሄን ነገር በተደጋጋሚ ሰማዋለን እኛ ራሱ። ኧረ በጌታ ስም ደከመኝ። እኔ በጣም ሆዴ አመመኝ። መቤቴ እንደ ቁስለት ይብቃንሽ። ብቻ በነገራችን ላይ መሀሉ ውይይት ነው አይደለ? ይሄ ሁሉ ታሪክ ያወራ እንግዲህ ልጅቷ እዛ ቁጭ ብላለች። ተኝተህ ስትነቃ ይዘህ ትመጣለህ። እኔ ልጅቷ ግን አሳዘነች። እግዚአብሔርም ትዕግስቷን አይቶ መሰለኝ ዋዴ ራሱ አንደበት ይሆናት ይህን ሁሉ ነገር ቁጭ ብላ ሰምታ። ታዲያ ከዚህ በኋላ እኮ ነው ያዝረከረከች። ይህን ሁላ በዜሮ ይህ ሁላ አውርቶ ሰምታ ከባድ ነው። አንቺ ራሱ ማትራሪለት ልጆቼ ባንዲራ አውርዶ ከፍ አድርጎ አይ ፕሮቴስታንቶች ልጆቻችሁ እምነታቸው ምንድን ነው? ይሄ ከባድ ጥያቄ። አሁን ይህንን ሁሉ ነገር እንግዲህ ሲናገር ሰምታችኋል። ይዘምራሉ፣ ይጸልያሉ ወይ የመክሙቂ ይሄ ሁሉ የተጠየቀው ስንት ጥያቄ ነው? ያው አንድ ጥያቄ ልጆቹ ክርስቲያን ናቸው ወይስ አይደሉም? እንግዲህ አልተመለሰም። ዞሮ ዞሮ አይደሉም ነው ያው መልሱ። ይህንን ሁሉም ያደርጋሉ ብሎ ግን ክርስቲያን አይደሉም የእግዚአብሔር ልጆች። የቤት ዕቃ ቆጠርን እንጂ ሪሞት፣ ቲቪ፣ መሬት፣ ደረት ምናምን ምን ያልገለጠው ነገር አለ? ባንዲራ፣ ኤፍራታ አበቤ፣ ኧረ ያልተባለ ነገር የለም። መቼስ ቅድም የተነገራችሁን ነገር አረሳችሁትም ብዬ አስባለሁ አይደል? ታች የምትከታተሉ ወንድሞች እናቶች የሄሉን ቪዲዮ ቅርብ ሰዓት የለቀቀችውን ሁላችሁም እየገባችሁ ኮፒ ሊንክ ሪፖስት ማድረግ፣ በተለይ ስፔሻሊ ሪፖስት ማድረግ እንዳትረሱ። ኦኬ
እንዳትረሱ። አንድ ያስተዋልኩት ነገር ደግሞ ሜቢ አቡዬ እናንተ ማስተውላችሁት ከሆነ ዮሐዴ እመቤታችን ምን አለ? አማልዳም አታውቅም፣ ዛሬም አታማልድም፣ ለዘላለም አታማልድም አለና የእሱ ልጆች ግን ቅድም ሲጸልዩ ነበር፣ ምልጃን ሲያቀርቡ ነበር። እሱስ ራሱ ቀለሜ ደግሞ ለሀገር ይጸልያል፣ ለህዝብ ይጸልያል። እመቤታችን ግን እንደዛ አታደርግም። ባይዘው ከፍሬያቸው ታውቋቸዋላችሁ የሚባለው ጌታ ይሄንን ነው። ይሄ ሰው ይሄን ሁሉ ነገር ሰው ሲበጠረቅና ስንት ነገር ሲዋሽ ስንት ነገር ሲያወራ እየሰማ መንቃት ካልቻለ አምናሹር አሁን ጌታ ቢመጣ ራሱ እርግጠኛ ነኝ መድኃኒዓለም መጥቶ እንዴት እስከዛሬ ፕሮቴስታንት ሆንክ ብሎ ጥያቄ ሲያቀርብ አይ ምልክት አላገኘሁም፣ አይ የዛን ቀን እኮ ቁጭ ብለህ ግንቦት 7 እኮ የቀለሜን ቪዲዮ ስታይ ነበር ይልሃል። ራሱ አልጠራጠርም እኔ እንደው ሰው ይሄን እያየ መንቃት ካልቻለ አምናሹር ቱ ቢ ኦነስት ትምህርታዊ ነገሮችን ስንት ጊዜ ታይተዋል። ስንት ጊዜ ግን ከፍሬያቸው ክርስቲያን ከፍሬው ይታወቃል። ኦኬ ከፍሬው ይታወቃል። እና ለመንቃት ሞክሩ ለማለት ያክል ነው። እንትንም ነው አይ ቲንክ የሆነ ሳይኮሎጂካል የሆነ ፕሮብለም ያለ ይመስለኛል አይደል ዮሐዴ? እኔ የምሬን ነው። አይ ቀልድ ነው፣ ግን ትንሽ አለ ነው የምር የሆነ ነገር አለ። የምር ቀልዱ እንደ ቀልድ ሆኖ መረዳት ያለብንና መያዝ ያለብን ነገሮች በደንብ ማመዛዘን። በጣም የሚገርማችሁ የሉተር ስፒሪት ማለት ይሄን ነው። ድንግል ማርያምን የምታክል የአምላክንና እንደው መለመን ለእሷ እንደ ብርቅ ነገር ሆኖ ማለት ነው። የምታማልድበት አቅሙም የላትም ማለት ላቲ ስብሐት ማለት ማማለድ አቅም የሚጠይቅ ሆኖ እንደው ለእሷ የማማለድ አቅም እንኳን አታ ላቲ ስብሐት ማለት አምላክን ለመውለድ እንኳን የተገባ ሆና የተገኘች ነው። እንዳንተ የጆሹዋ መንፈስ ሲያጫውት እየዋለ እያደረ አንተ እንኳን በደረቴ ተገልብጬ ተነጥፌ ስለ ልጆቼ እለምናለሁ ብለህ ታወራለህ። የአንተ ጸሎትም ሊሰማ ማለት ነው። ትዕቢት ባይዘው ትዕቢት የኃጢአት ሁሉ ስሯና ምንጯ ነች። ኦኬ ትዕቢት ካለው አንድ ሰው ለኃጢአቱ ሁሉ ስርና መሰረቱ እንደሆነ ልታውቁት ልትረዱት ይገባል። ክርስቲያን እንዳልሆነ በደንብ ልታውቁት ይገባል። ሐዋርያ ቅዱስ ጳውሎስ እኮ ለዛ በክርስቶስ ኢየሱስ የነበረው ሐሳብ በእናንተ ደግሞ ይሁን ይላል። ፊልጵስዩስ መልእክቱ ምዕራፍ 2 ቁጥር 5 አይደል? ስለ ትህትና ሲናገር እሱ አምላክ ሆኖ ሳለ እኮ የባሪያን መልክ የያዘው ትህትናን ሊያሳየን እኮ እና ድንግል ማርያም ምልጃ እንደው ለእሷ እንደ ትልቅ በቃ ክብር ሆኖ አምላክን ወልዳ የለ እንዲህ እንደው መለመን ያንተ አንድ ተራ ሰው እኮ ሊያደርገው አንድ ኃጢአተኛ የሚያደርገው ስራ እኮ ነው ምልጃ ማለት። ሐዋርያ ቅዱስ ጳውሎስ እኮ ለቆሮንቶስ ሰዎች እኮ ጸልዩ ለምኑልኝ ብሏቸዋል እኮ። የቆሮንቶስ ሰዎች እኮ የሚያደርጉት ተራ ነገር ነው ምልጃ። እያንዳንዱ ክርስቲያን እኮ እርስ በርሳችሁ በጸሎት ተሳሰቡ ተብሎ የተነገረ ሐዋርያ ቅዱስ ጳውሎስ በጢሞቴዎስ መልእክቱ አንደኛ ጢሞቴዎስ ምዕራፍ 2 ላይ እያንዳንዱ ስለሌላው ይጸልይ ብሎ እኮ ተናግሯል። ይህ በእግዚአብሔር የሚያስደስት ነው ተብሎ እኮ የተነገረ ነገር እኮ በጣም ቀላል እኮ ነው። እንደው ይሄን ለማድረግ ብቃት የላትም ብሎ በድፍረት መናገር በጣም ያማል። እውነት ለመናገር ይከብዳል። ግን እሱን ስለ ራሱ ግን ሲናገር አይታችኋል። እንዲህ አሳየኝ ይላል። እንዲህ ስለ ራሴ ስጸልይ እሱ ስለነዛ ጸልይ ይለኛል ይላል። ኦኬ ስለዚህ ከዚህ በላይ የእውነት በጆሹዋ ሐሰተኝነቱ የእሱ መንፈስ ሐሰተኝነቱ ተገልጿል። እግዚአብሔር ሐሰተኛ መናፍስት እንደሚገለጹለት ለዚህ ሰው አሳይቷል። ከዚህ በበለጠ መልኩ ደግሞ አሁንም ስቲል በትዕቢት መንፈስ ያለ ነው እና የሚመራውን መንፈስ በደንብ ልትመረምሩ ያስፈልጋል። ወንድም እህቶቻችን ንቁ ፕሊስ ለማለት ነው። እግዚአብሔር ይስጥልኝ። አቡዬ ይህን ሀሳብ ልጨምር። አሁን በሰማነው ቪዲዮ ላይ ልጆቼ ለእኔ ይጸልያሉ አለ። ለምንድን ነው የሚጸልዩት ሲል እግሬን ስለሚያመኝ ማረው እያሉ ይጸልያሉ አለ። የእሱ ልጆች ጸልየው እግር ማስማር ከቻሉ እመቤታችን ጸልያ አታስምርም ወይም ደግሞ በምልጇ አታስምርም ብሎ ማመን የቂል ሕሳቤ አይሆንም ወይ? በጣም የሚያስቀኝ ደግሞ ከስር ምን ይላሉ? መዳን በሌላ በማንም የለም ይላሉ። ይኸው የእሱ ልጆች ለምነው የእሱ እግር ሲድን
የጌታን ቦታ ያዙ ማለት ነው። እነዚህ ሰዎች የጌታን ማዳን ተቀበሉ ወይም ደግሞ የእርሱን ቦታ ሸፈኑ ማለት ነው። እየጸለዩለት እኮ ነው። እግሩን ማረው እያሉ እየጸለዩ ነው። እግሩን ማረው ብለው ጸልየው ግን ቢምረው እነዚህ ልጆች መዳን በሌላ በማንም የለም ተብሎ ሊጠይቀስ ነው። ለነሱ የወደ የሞኝ አይነት እንትን ጥያቄዎች ባታነሱ ጥሩ ነው። ሌላው በጌታ እናቴ ናት አለ። ቆንጆ እነዋት እናትህ እነሆ ልጅሽ ስለተባለ እናቱ ናት። እህቴ ናት በጌታ አለ። የት አገኘው እንዲህ አይነቱን ነገር? ከራሱ ከኪሱ እያወጣ እንደሚናገርም አንዱ ማሳያ ነው ብዬ አስባለሁ። ግን መሰመር ያለበት ነገር የእሱ ልጆች ጸልየው፣ የእሱ ልጆች ለምነው፣ የእሱ ልጆች ተማጽነው እግር ማስዳን ከቻሉ እመቤታችን ለምና የአምላክ እናት እኮ ነው፣ አምላክን የወለደች የአምላክ እናት አታስምርም ብሎ ማሰብ ምን የሚሉት ቂልነት እንደሆነ አይገባኝም። እግዚአብሔር ይስጥልኝ። ባትሪም እየጨረሰ ስለሆነ አመሰግናለሁ። ቃሉት ያሰማልን። ፍቅረ ቃሉት ያሰማልን። ሌላ ሀሳብ የሚሰጥ ናቲ ረጅም ሰዓት ዝም አልክ። ዲያቆናት ሀሳብ ስለተሰጠ ያው ብዙም እዚህ ላይ እንኳን መጨመር ምንም አስፈላጊ አይደለም። ያው እንደተባለው ግን ወይ ቀጣይ ርዕስ እንደዚህ የገባለት ቃል ኪዳን ነው። የእግዚአብሔር ሕዝብ ለመባል ሰዎች ሁሉ ምን መደረግ አለባቸው? መገረዝ አለባቸው። ይህን ማን ያዘዘው? እግዚአብሔር አምላክ ብሉይ ኪዳን ላይ ኦኬ። ሲገረዙም ደግሞ በስምንተኛው ቀን ቤተ መቅደስ ሄደው እንደሚገረዙ መገረዝ እንዳለባቸው እግዚአብሔር አምላክ ለአብርሃም ትእዛዝ ይሰጠዋል። አሁን በብሉይ ኪዳን የነበሩት ሰዎች ኦኬ አይሁዳውያን ልጆቻቸውን በስምንተኛው ቀን ሄደው ሲያስገርዙ ልጆቻቸው በእግዚአብሔር አምነው ነው አይደለም? ኦፍ ኮርስ ናት አምነው አይደለም። ምንድነው በምክንያት ቆይ አንዴችን ኮሜንት ላጥፋት። ሜቢ ቀደም ብዙ ሰዎች በተደጋጋሚ ሲጽፉ ስለነበር ይቅርታ። በብሉይ ኪዳን በስምንተኛው ቀን ሄደው ኦኬ አይሁዳውያን ልጆቻቸውን የሚያስገርዙበት ዋናው ምክንያት ምንድነው? ልጆቹ አምነው ነው አይደለም? በስምንተኛ ቀን ልጅ ሊያመን አይችልም። ያምናል ማያምንም ማለት አይቻልም። ስለ ልጆች ስፔሲፊካሊ ግን ከምን አንፃር ነው ከተባለ በቤተሰቦቻቸው እምነት ነው ሄደው የሚገረዙት ምን ለመሆን ነው ከተባለ ምን ለመባል? የእግዚአብሔር ሕዝብ ለመባል እግዚአብሔር አምላክ ለአብርሃም የሰጠውን ቃል ኪዳን በዛ መልኩ ነው። ኦኬ በዛ መልኩ ነው። ግዝረት ብለን እኮ በቤተክርስቲያናችን ስርዓት እናከብራለን። በስድስት ኢየሱስ እያል ጌታችን ኢየሱስ ክርስቶስን በመቅደስ ይህንን ስርዓት ፈጽሞታል። ኦኬ እና የእግዚአብሔር ሕዝብ ለመባል መገረዝ ነበረ። በቤተሰቦቻቸው እምነት ሄደው ይገረዙ ነበር። በአዲስ ኪዳን ስናመጣው ይሄንን ደግሞ ጥምቀት ነው። የግዝረት ፍጻሜ ጥምቀት ነው። ኦኬ በብሉይ ኪዳን ሰዎች ለአብርሃም በተሰጠው ቃል ኪዳን መሰረት በግዝረት የእግዚአብሔር ሕዝብ ይባሉ ነበር። በአዲስ ኪዳን ስናመጣው ደግሞ በጥምቀት የእግዚአብሔር አክቹዋሊ የሆነ ትክክለኛ የእግዚአብሔር ልጅነት ጌታችን ኢየሱስ ክርስቶስ በተናገረው ቃል ኦኬ ዳግም ልደት የሚባለው እና ጥምቀት ለዚህ ነው። አሁን ይህንን ጥያቄ የሕፃናት ጥምቀትን የማይቀበሉ ፕሮቴስታንቶችን የት ነው የምትገቡ? ልጆቻቸው በዚህ እድሜ ቢሞቱ በዚህ እንዲህ ቢያጋጥማቸው ብላችሁ ብትጠይቋቸው ምን ተብለው ነው የሚጠሩት ብላችሁ በቃ ቀላል ጥያቄ ነው። ኦኬ ምን ተብለው ነው የሚጠሩት? እስኪጠመቁ ድረስ ምን ተብለው ነው የሚጠሩት? እህታችን ቅድም ጠይቀችው ብትጠይቁ ክርስቲያን አይባሉ ምንም አይባሉም። በቃ በእነሱ እኛ ጋር ግን ክርስቲያን ተብሏል። በቃ ወንዶች በ40 ቀን ሴቶች በ80 ቀን ይጠመቃሉ። ከዛ በኋላ ክርስቲያን ይባላሉ። ኦኬ ክርስቲያን ይባላሉ። ከብሉይ ኪዳን ላይ እንዳልኳችሁ ግዝረት ጥምቀት ፍጻሜው ነው። ብሉይ ኪዳን ላይ የነበረው ያ ስርዓት በቤተሰቦቻቸው እምነት እንደሚገረዙ ሁሉ በአዲስ ኪዳን ደግሞ በቤተሰቦቻቸው እምነት ሕፃናት ይጠመቃሉ። የኛ ልጆች አሁን 40 ቀንም ወንዶች ከ40 ቀን በኋላ ሴቶች ከ80 ቀን በኋላ ምን ይባላሉ? ክርስቲያን ተብሎ ይጠራሉ። ፐርፌክትሊ ክርስቲያን በክርስቶስ ክርስቲያን ይባላሉ። እና ዛሬ ያየነው ቪዲዮ ለብዙ ሰዎች መማሪያ ይሆናል ብዬ አስባለሁ። 10 እረኛ ነኝ እንዲህ ስኮላር ነኝ መጨረሻ ዞሮ እንዳያችሁት እዚህ ገድል ላይ እንዳለው ኤርሚያስ ሁሌ መወሸቂያው ገድል ነው። ገድላትንም ደግሞ በፕሮቴስታንት ማይንድ ሴት ብዙ ጊዜ ስለሚያነብን ትልቁ ችግር እዚህ ጋር ነው። አሁን ብዙ ፕሮቴስታንቶች እሱን ይፈሩታል። የመፍራት ነገር አለ፣ በጣም ትልቅ ቦታ የመስጠት ነገር አለ። ግን እንደምታዩት ነው፣ መሰረታዊ በሆኑ ነገሮች ላይ እንደምታዩት ነው። እና ከዚህ በላይ አሁን ቅድም ፍቅረ ዮሐንስ ተናግሮታል። ፊት ለፊት እንደዚህ ግልጽ ያለ ነገር ምንም የማይገናኝ ነገር ስንት ነገር እያወራ ምንም የማይገናኝ እሱ ራሱ ላፊንግ ስቶክ እስኪሆን ድረስ ይሄ ሁሉ ሰው እስኪስቅበት ድረስ እያወራ ኮሜንት ላይ መዳን በማንም የለም እያለ ኮሜንት የሚጽፉ ሰዎች አሉ። እንዴ
ጋይስ ጥቅስ በመጻፍ እኮ አይደለም ክርስትና። ፕሮቴስታንቲዝም ባይዘው ሰዎችን ወደዚህ ነው ሊድ የሚያደርገው። የሆነ መኪና ላይ ኦር ባጃጅ ላይ የሆነ ጥቅስ ስለለጠፍክ ምድን ይመስላል። አይደለም፣ እንደዛ አይደለም ክርስትና። ኦኬ፣ አንዳንዴ ለእውነት መቆም፣ ለህሊናችሁ ተገዙ። እስከመቼ ራሳችሁን እየሸወዳችሁ እስከመቼ ለአምላካችሁ እንኳን በእርግጥ በክርስቶስ ትምህርት ለማይኖር አምላክ የለውም ይላል መጽሐፍ ቅዱስ። አምላካችሁ ብሎ መናገርም ከባድ እየሆነብን መጣ። ግን ለህሊናችሁ ታመኑ፣ ለህሊናችሁ ተገዙ። ኦኬ፣ ኦርቶዶክሳውያን ደግሞ እንደምታዩት ነው። አሁን ሌላ ጊዜ የቤተክርስቲያን ትምህርት እንዲህ ነው እያለ ለማብጠልጠል የሚሞክሩ ሰዎች በቃ እንደዚህ አይነት ሰዎች ናቸው። ኦኬ፣ እንደዚህ አይነት ሰዎች። ስለዚህ የሆነች ግዕዝ መሀል ላይ ጣለ ስላደረገ ኦር የሆነ ነገር ጮሆ ስላወራ የሆነ ነገር ድምጹን አጎርኖ ስላወራ እውነት ነው ያወራው ማለት አይደለም። ኦኬ፣ የሚያወሩትም ነገር ራሱ ሁሌ ውሸት መሆኑን ከዚህ ማረጋገጥ ትችላላችሁ። በቀላሉ ከዚህ ማረጋገጥ ትችላላችሁ። በቀላሉ ለምን አንዲት እህታችን ገብታ እንደዚህ ስትጠይቀው ስታፋጥጠው ራሱ መጨረሻ ላይ ምን ፈልገሽ ነው ብሎ እንደዛ ጨምቃ ስታሰጠው ራሱ መጨረሻውን አይታችሁ ተሉላችሁምና ወንድማችን ኤርሚያስ እግዚአብሔር ማስተዋሉን ይስጥ። እኔ እውነት ጌታ ይርዳ። ያው እንግዲህ ጌታ ይርዳ፣ ምንም ማድረግ አንችልም። ያሳዝናል። ትንሽ የሚያሳዝኑ ነገሮችም ስላሉ እግዚአብሔር ይርዳ። ጨርሻለሁ። አይ ቲንክ አቡ ትንሽ ራቀ ብለዋል። ሜቢ ቀጣይ ሐሳብ መስጠት የምፈልጉ ከሆነ ሜቢ ዲያቆን እስቂያስ መጨረሻ ላይ ሐሳቡንም ጠቅለው ሐሳብ ይሰጡናል። ሌላ ቀጣይ ማና ቀጥል። ዳዊት ሰሎሞንን የመራው እንደዚህ አይደለም። እንደዚህ የመራ ሰው የለም። እና እባካችሁ እዚህ ውስጥ ያላችሁ ሰዎች እባካችሁ ሰው በጣም የሚያስፈራ ጥቅስ አለ መጽሐፍ ቅዱስ ላይ ክፉዎች ለክፋታቸው ሃይማኖትን ሽፋን ያደርጋሉ ተብሏል። ጌታን ለማስወገድ አይሁድ የተነሱበት ዋና ምክንያት ዓለም ከሚታወቅ አንዱን እናስወግደው ነው። እሱ ሊሞት እንደመጣ እንኳን አላወቁም። ከዛ በተረፈ ለሚጠይቁት ጥያቄ እውነተኛ መልስ ሲሰጣቸው እነሱ ገብተው በስብሰባ ያንን ቀይረው ሌላ ነገር ይዘው ይመጣሉ። እና በእውነት ለልጅቱ ቃለ ሕይወት ያሰማልን። መንፈስ ቅዱስ ነው በቃ አፏን ጸፍቶ ልቦናዋን ጠብቆ እዛ ጥያቄ ላይ ፎከስ አድርጋ ይሄን ሁሉ እንዲናዘዝ ያደረገችው በጣም ጥበበኛ ሴት ናት። በጣም ጥበበኛ ልጅ ናት። እና ለሱ ግን ትልቅ ጸሎት ያስፈልጋል። እና ጋዲ እንደው ይሄ ነገር በብዙ በአባቶቻችንም በቀደመው በወላጅ እምነት ብዙ ነገር እንደሚደረግ የቀደሙም ጥንታውያን ጽሁፎችም ምንም ስላለን ይሄ ርዕስ እነሱ እኛን ሳይኮሎጂካል ጥያቄ እንደሚጠይቁት ያመነ ሰው እስኪጠመቅ ምንድነው የሚባለው? ያመነ ሰው ሳይጠመቅ ቢሞት እያሉ እንደሚጠይቁን ይሄው በራሳቸው አንደበት ዛሬ ሁሉም ነገር ተገለጠ። እና በሱ ርዕስ ላይ እንትን አድርጋችሁ እንደው ድብን ያለ የማይመለስ የማያዳግም ትምህርት ተሰጥቷል። አሁን ግን ከራሳቸው ሲመጣ ደግሞ በጣም ነው ደስ የሚለውና እግዚአብሔር አናዞታል። አይምሮውን ግን መድኃኔዓለም ይጠብቀው። በእውነት ልጆች አሉት። ልጆቹን እንዲያሳድግ እግዚአብሔር ልቦና ይስጠው። እግዚአብሔርን እመቤታችንን ሰድቦ ደግሞ እድሜም ጤናም ያገኘ ሰው ለምንላ ቢያስብበት በጣም ቢያስብበት እና በእግሩ የጨመረ ቅጣት ወደ ሌላ ቦታ እንዳይ ትዕቢት በጣም ውርደት ያመጣል። የትዕቢት ጨርቅ ውርደት። ማን ቤተክርስቲያንን ቆን ቤተክርስቲያንን ዳፍ ማን በጌታ ቃል ላይ እንደዚህ ቀልዶ በሰላም ኖሮ አይተናናቅምና እግዚአብሔር በዛ በኩል ልቦና ይስጠው። እዚህ ውስጥ ያላችሁ ሌሎቻችሁ ግን በተለይ ፕሮቴስታንቶቹ እባካችሁ ማንም ሰርቶ መብላት የሰለቸው ዱርዬ አይቀልድባችሁ። ሰርቶ መብላት በቃ ሰርቶ መብላት የሰለቸው ዱርዬ አይቀልድባችሁ። ሰርቶ መብላት መኖር የማይፈልግ አጭበርባሪ አይቀልድባችሁ። እስከ መቼ ነው እንደዚህ የሚቀለድባችሁ? እስከ መቼ ነው እንደዚህ የሚሾፍባችሁ? እና እግዚአብሔር
አይዘበትበትም፣ እናንተም መዘባበቻ እንዳትሆኑ ህዝቤ እውቀት ከማጣት የተነሳ ጠፍቷል ይላልና እውቀት አግኝታችሁ ልቦናችሁ ተመልሶላችሁ ከዚህ ክፉ መንፈስ ወጥታችሁ በፍጹም እንድትድኑ እግዚአብሔር ይርዳችሁ። በጣም የሚገርም ነገር ነው የሰማነው። እግዚአብሔር ይመስገን በየጊዜው በእናንተ ምክንያት ስለሚገልጠው ሚስጥር እግዚአብሔር የተመሰገነ ይሁን። ፍጻሜያችሁን የእናንተን ያሳምር። የቤተ ክርስቲያን አምላክ ይጠብቃችሁ። አሜን። ዲያቆንዬ አሜን። እግዚአብሔር ያክብርልን። እሺ ዲያቆን ቆይ እንትኗና አረግ ብዬ ነው የሄሉን ቪዲዮ እስካሁን 800 ምናምን ሰው ይታየኛል አሁንም እና ታች ያላችሁ ወንድሞች እናቶች እየሰማችሁኝ ነው ብዬ አስባለሁ። ኦኬ የሄሉን ቪዲዮ እየገባችሁ ሪፖስት ማድረግ ኮፒ ሊንክ ማድረግ እስቲ አሁን ገብቼ በዛኛው ስልክ እያየው ነበርና የተወሰኑ ሰዎች ናቸው አሁን እስቲ እያየው ያለሁት እና ሁላችሁም ኮፒ ሊንክ ሪፖስት ማድረግ እንዳትረሱ። ይሄ ትዕዛዝ ከሻለቃ ነው ትላለህ። ቀጥል ዲያቆን፣ ሁላችሁም አደራችሁ። ብዙም ለወራ አይደለም ጋር ነው። ለምን እንደዚህ እንደተሸወደ ታውቃለህ? ግን ልጅቷን ፕሮቴስታንት ብሎ ስላሰበ ነው። ከመጀመሪያ ፕሮቴስታንት ኦርቶዶክስ መሆኗን ቢያውቅ ኖሮ ከአንድ ነበር። ለጸሎት ነው የገባሁት። 2-3 ደቂቃ ሰጡኝ፣ ማሳሰቢያ እየሰጣችሁ። እሺ ስለ ዝማሬው እንግዲህ የዝማሬ ባለቤት አምላካችን ቅዱስ እግዚአብሔር ስሙ ለዘላለም ይከበርና የተመሰገነ ይሁን። ዛሬ ያው ስለ ሁለት ርዕሶች ነው የተወሰነ የተነጋገርነው። በመጀመሪያው ረድፍ ከቅዱስ ቁርባን ጋር ተያይዞ ፍጹም አጋንንታዊ የሆነ ሐሳብ ሲሰጥ ነበር። ልክ ቅዱስ ቁርባን ሰዎችን ከእግዚአብሔር እንደሚያርቅ፣ ሰዎችን ከክርስቶስ እንደሚለይ፣ ክርስቶስን እንደሚሸፍን አድርገው ይገለጹ ነበሩ። እንዲሁም ደግሞ መጽሐፍ ቅዱስን በተለይ ዮሐንስ ወንጌል ምዕራፍ 6 ላይ ያለውን ጌታችን ስለ ክቡር ስጋውና ቅዱስ ደግሞ ያስተማረበትን ክፍል በጣም በአስቀያሚ መልኩ እየተተረጎመ ነበርና ለማብራራት መልስ ለመስጠት ሞክረናል። ሁለተኛው ረድፍ ላይም ደግሞ ያው ቀለሜ ከአንዲት እህት ጋር ያደረገው ውይይት ነበረ። የእህታችን ጥያቄ አንድ ነው። ልጆች ከመጠመቃቸው በፊት እስኪጠመቁ ድረስ ምንድን ናቸው? ክርስቲያን ናቸው ወይስ አይደሉም? ለሱ ደግሞ የሰማነው ማብራሪያ በጣም ሲያስቀንም ሲያስገርምንም በዛው ሲገጫጭም በቃ በጣም አስገራሚ ነበረ ብቻ እና እኔ በዚህ ሁሉ ውስጥ ሰዎች ቀደም እንደተናገርኩ ሰዎች እንዲያስተውሉ የምንፈልገው ነገር በጣም መጽሐፍ ቅዱስ ያውቃሉ ብለን የምናስባቸው ሰዎች በተለይ ብዙ ሰዎች እንደዚህ አይነት አስተሳሰብ ያላቸው አሉ። እኛ መጽሐፍ ቅዱስን ስለማናቅ እነሱ የሚያውቁ የሚመስለን ማለት ነው። በእኛ አለማወቅ ምክንያት እነርሱን አዋቂ ያደረግን ብዙ ሰዎች አለን። ምን አልኩኝ? በእኛ አላዋቂነት ምክንያት ብዙዎችን አዋቂ ያስመሰልን ወይንም አዋቂ የመሰሉን ብዙ ሰዎች አለን እና ይህንን ነገር ፈጽሞ መጽሐፍ ቅዱስን እንደማያውቁት ከእንደነዚህ አይነት እንትኖቻቸው እንረዳለን እና በተቻላችሁ መጠን የራሳችሁን እውቀት ቀይሩ። የራሳችሁን መጽሐፍ ቅዱስ እውቀት ለማሻሻል ሞክሩ። መጽሐፍ ቅዱስን አጥኑ፣ አንብቡ። ለእነዚህ ሰዎችም እውነት ለመናገር ጸልዩላቸው። ቅድም እንዳልኩት ለራሱ ለወንድማችንም፣ ለልጆቹም፣ ለባለቤቱ እግዚአብሔር አምላክ ልቦና እንዲሰጣቸው ማስተዋልን እንዲሰጣቸው ጸልዩ። እንደዚህ አይነት በጣም ጭፍን ያለ የቤተክርስቲያን ጥላቻ ያለው ሰው እኔ እንግዲህ ወደ ሰማይ ሄዶ እንዴት በእግዚአብሔር ፊት እንደሚቆምም አላውቅም። እንዴት በክርስቶስ ኢየሱስ ፊት ቆሞ ምላሽ እንደሚሰጥ። ምክንያቱም መጽሐፍ ቅዱስ ላይ እኔ በጣም እንግዲህ በጣም ገና ሰንበት ትምህርት ቤት እያለሁ ምናምን አንብቤ ሳነባቸው በጣም ከከበዱኝ የመጽሐፍ ቅዱስ ክፍሎች ውስጥ አንዱ ምንድነው ጌታ ኢየሱስ ክርስቶስ የተናገረው ነገር አለ። እያንዳንዱ ለሚናገረው ከንቱ ንግግር የፍርድ ቀን መልስ ይሰጥበታል ይላል። እኔ እሱን ቃል ሳነብ እንደደነገጥኩት መቼም ደንግጬ የማውቅ አይመስለኝም። በጣም ከባድ ንግግር ነው ጌታ ኢየሱስን የተናገረው። ምን አለ? እያንዳንዱ ለሚናገራት ከንቱ ንግግር
በፍርድ ቀን መልስ ይሰጥበታል። እኔ አሁን ራሱ የሆነ አይነት የፍርሃት ስሜት ይሰማኛል ጥቅሱን ሳስታውስ ራሱ ማለት ነው። እና አስቡት ይህ ግለሰብ ደግሞ ምን ያህል ከንቱ ንግግሮችን ዕለት ዕለት እንደሚናገር እየተመለከታችሁ ነውና ቅዱስ ጳውሎስ በዚያን ቀን ጌታ ምሕረትን ይስጠው ብሎ ለሄኔሲፎሩ ሰው እንደጸለየ እኛም ያው ለዚህ ወንድማችን በዚያን ቀን ጌታ ምሕረቱን ይስጠው ብለን እንጸልያለን። ብቻ ግን የዛሬውን ሐሳብ በዛ ጠቅልሉት። ቀሲስ ተመልሷል። አዎ እግዚአብሔር ይስጥልኝ። አቦ ዮሐድ ፍቅረ ዮሐንስ ዘማሪ ዲያቆን ማን ነበረ ስሙ ጠፋብኝ፣ ይቅርታ። ብስራት ከታችም ያላችሁ በድጋሚ እንዴት ዋላችሁ? የእግዚአብሔር ጸጋ የእግዚአብሔር ሰላም ከሁላችን ጋር ይሁን። ቅድም ቅር ብሎ የነበረ በጸሎት አይ ቲንክ በጸሎት አልጀመራችሁም ነበረ ከኔ ንግግር በኋላ አቦ? አዎ እርሱ በዛው ቀጠል ነው እንትኑ ላይቭን በዛው ቀጠል እና የኔ ጥፋት ነው፣ ይቅርታ። ዶክትሪናቸውን በነገራችን ላይ አንድ የሚሆኑትም በኦርቶዶክስ መሳደብ ላይ ነው። ኦርቶዶክስን ለመስደብ አንድ ናቸው። ከዛ በተረፈ ግን አንድ ትምህርት የላቸውም እንደምታውቃቸው። አሁን ደግሞ ከነዚህ ከኦንሊ ጄሰስ ጋር ሲከራከሩ አይታቸው ከሆነ ልክ የኛን መልስ እኛ የምንለውን የተዋህዶን ትምህርት ሲመልሱ ቆዩ እና እኔ ወዲያው ገብቼ ማንም በዚህ መልስ እንዳይሰጥ ያልኩት ለዚያ ነው። እና ልጅቱ እውነት ለመናገር ከሆነ ፈስፍሳ ነው የለቀቀችው። በደንብ አድርጋ በሷ እንትን እረተዋለች። ምንም እንደው ጥቅስ እንኳን መጥቀስ ቪዲዮ ነበር ሲያሳየ ነበረው። እኔ ልጁን እንትን ማለት ያደረገ ግን ወይ የራሳችሁ ዶክትሪን ላይ ተመስርታችሁ የራሳችሁን እምነት አስተምሩ። ቋሚ ነገር አላችሁ ወይ? እኔ በጣም የሚገርመኝ ኮንስታንት የሆነ ነገር ሊኖር እኮ ይገባል። ለምሳሌ ሙስሊሞች ወጥ የሆነ አላህ አይወልድም አይወለድም፣ በቃ በእነሱ ትምህርት ይሄንን ይዘው ራሳቸው በመስጊዳቸው ያስተምራሉ። ኦንሊ ጄሰሶችም የሚያምኑትን ይዘው ያስተምራሉ። በኦርቶዶክስ ላይ የተጠጋ የታከከ ትምህርት አይደለም ያስተምሩት። ሌሎቹ ግን ስንመለከት ለመካነ ኢየሱሶች ስስ እንትን ነው ያለኝ፣ እኔ ልብ ነው ያለኝ። ምክንያቱም ጥሩ መምህር ቢያገኙ ኖሮ እነሱ ጥሩ አቋም ለመያዝ በጣም ብዙ ሩቅ አይደሉም። በጣም ጎበዝ የሆኑ አስተማሪዎችም አሏቸው። እኔ አማን ብሮድካስት የሚባል ልጅ አለ፣ በጣም ጎበዝ ልጅ። እነሱን ሳይ ለመካነ ኢየሱሶች ትንሽ እነሷም ለቤተ ክርስቲያን ያላቸውን ክብር ስለማቅ ለኦርቶዶክስ ያላቸውን አክብሮት አውቃለሁ። እንግዲህ ኦርቶዶክስ የተጠመቁትን አናጠምቅም ማለታቸው ምን ያህል ክብር እንዳላቸው የሚያሳይ ነገር ነው በጣም። እና እናንተም ቅበተ እምነት ላይ የምትሰሩ ወንድሞቻችን ሁላችንም ቤተ ክርስቲያኗን አታክ እያደረገ ያለው ማን ነው? በውሸት ትምህርት ላይ የተመሰረተው ማን ነው? ቋሚ ዶክትሪን የሌለው እያንዳንዱ የግል መረዳት እንጂ የቆሙበት አንድ መሰረት የላቸው። ይሄንን አጽንቼ መናገር ፈልጋለሁ፣ የላቸው። ምክንያቱም የሚያስተምሩት ነገር ቢኖራቸው ኖሮ እኛን አጀንዳ ያደርጉን በየቀኑ መጽሐፍ ቅዱስን ኮንስታንትሊ የሆነ ቋሚ የሆነ ዶክትሪን ኑሯቸው በዛ ጉዳይ ማስተማር ስለማይችሉ አንድነታቸው በኦርቶዶክስ ተቃዋሚነታቸው ላይ ነው። ዛሷ ጎፈንድሚ እየከፈቱ ሰዎችን የሚያከብሩት ኦርቶዶክስን ስለተሳደቡላቸው ነው። ፎከሳችንም እዛ ላይ ነው መሆን ያለበት። ነገም ጥያቄውም በዚህ ምሪስ ከመጣችሁ ታርጌት የመጀመሪያው ቤተክርስቲያኗን በውሸት አታክ እያደረገ ያለው ማን ነው? የሚዋሸው ማን ነው? በውሸት ዶክትሪን ላይ የቆመው ማን ነው? እሱን ማፍረስ ነው፣ እርሱን መናድ ነው። ከዛ በኋላ አንደኛ በውስጣችን ያለውን የስተት ትምህርት ካለ እሱን እናጠራለን፣ አንታገዝም። እኛ ኦርቶዶክሳውያን እኛም ጋር ያሉ የስተት መምህራን ካሉ ምንም ጥያቄ የለውም፣ ስንቃወም ነው የኖርነው። ወጥተው ይሄዳሉ። እንደዚህ ያሉት ነገሮችን ማድረግ ይቻላል። ከዛ በተረፈ ደግሞ በቤታችን የሌላውን እምነቱን ሳይሆን ሐሳቡ ላይ ማለት የግለሰቦችን ሳይሆን ሐሳቡ ላይ ያጠነጠነ ነገር ይዞ ማስተማር ጤናማ ወንጌላዊነት ነው። የእግዚአብሔር ሐሳብ ነው። እሱ ላይ ፎከስ እናደርጋለን። ይሄንን ስናደርግ ግን ለግለሰቦች ቂም፣ በቀል፣ ክፋት ስላለን ግን አይደለም። ለእምነታችን ብለን የምንዋጋለት ሰው የለም፣ የምንጠላው ሰውም የለም።
ትምህርቱን ግን አጥብቀን እናወግዛለን። እና ይሄንን ፎከስ አድርጋችሁ ወንድሞቼ በጥሩ ሁኔታ ነው ያስተማራችሁ። ከልብ ላመሰግናችሁ ፈልጋለሁኝ። ወደፊትም ይሄ ፍቅራችሁ፣ ይሄ አንድነታችሁ ምእመናንን የሚሰበስብ ወንድሞቻችሁን አንድ የሚያደርግ የቤተ ክርስቲያንን ክብር የሚገልጥ ቤተ ክርስቲያን ወላደ ብዙ ልጆች እንዳሏት የሚያሳይ ነገር በመያዝ እንድትበረቱ እንድትጠነክሩ ብዙ በእናንተ የሚደሰቱ አባቶች፣ እናቶች፣ እህቶች፣ ወንድሞች እንዳሉ እንድትረዱ ነው። እግዚአብሔር ይጠብቃችሁ። እግዚአብሔር ከእናንተ ጋር ይሁን። በቃሉ ከፍ ከፍ ያድርጋችሁ፣ ያሳድጋችሁ፣ ጸጋውን ያብዛላችሁ። ሕይወታችሁን ኑሯችሁን ሁሉ ለበረከት ያድርግ። የእግዚአብሔርን መንግሥት ስትሰሩ የእናንተን ሕይወት መድኃኔዓለም ይስራ። እናንተ በጥቂቷ መዳፋችሁ ስትሰሩ፣ በጥቂቷ አቅማችሁ ስትሰሩ የእናንተን አቅም የሚያሳድግ በነገር ሁሉ ማደግን የሚሰጥ በነገር ሁሉ ራስ ወደሚሆን ወደ ክርስቶስ የሚስብ የመስቀሉ ጥሪ የደረሳችሁ ሁሉ ፍቅሩን የተሸከማችሁ ልባችሁን አይምሯችሁን ሁሉ የሚያልፈው የእግዚአብሔር ሰላም ከእናንተ ጋር ይሁን። በሃይማኖት ያጽናችሁ፣ ልባችሁን ይደግፈው፣ ቤታችሁን፣ ሕይወታችሁን፣ ኑሯችሁን ሙላው። ጌታ መንፈስ ቅዱስ ፍጻሜያችሁን ያሳምረው። ይህንን ፍቅር፣ ይህንን ህብረት፣ ይህንን አንድነት እግዚአብሔር አምላካችን ያጽናልን። ለእህቶቻችን ሁሉ እንደነ ማርያም የማርቆስ እናት እንደነ ሰሎሜ እንደነ ዮሐና እንደሚያገለግሉት ቅዱሳት አንስት ከጎን ሆነው እናንተን የሚደግፉት በገንዘብ ሊሆን ይችላል፣ በትምህርት ሊሆን ይችላል፣ በሚያስፈልጉት ሁሉ የሚያገለግሉት ሁሉ የክርስቶስን ቤተክርስቲያን ኦርቶዶክሳዊነትን ነው የሚያገለግሉ። እግዚአብሔር ይጠብቃችሁ። የምትሰሙትንም እግዚአብሔር ልባችሁን ይጠብቅ።